ምንድነው ይሄ ሁሉ መሪ ለዛውም የቁልፍ ሀገራት መሪዎች በተለያየ ደረጃ ያሉ ወደ ኢትዮጵያ ብቅ ማለታቸው ምን ይጠቁማል? ሶማሌላንድ ላይ አቋም ወስደናል። ከዛ ውጪ ግን እናም ሸማግላሉ። አንካራ ዴክላራሲዮን ተባለ፣ ኦኬ አልን። እስካሁን ግን ቴክኒካል ኮሚቴው ምን እንደደረሰ አናቅም ውጤቱን ራሱ። የአፍሪካ ቀንድ የፖለቲካ አስተላለፎች በተወሰነ መጠን የሳውዲ አረቢያና አረብ ኤሚሬቶችን ይዞ የመጣ እነሱን በኮቴሽን ውስጥ አስገብቶ የመጣ እንደሆነ ያስታውቃል። ኢትዮጵያ ጠረፍ ድረስ መጥተው አፍንጫችን ድረስ ወታደር ማስፈር ምን ፈቅድ የሚችሉ አይመስለኝም። ማድረግም የለብንም። የመሪዎች መምጣትም እንደዚህ በብዙዎች ዘንድ ምን የተለየ ነገር ኖሮ ነው የሚል ጥያቄ ያስነሳል። አካባቢውን በራሳችን ብሔራዊ ጥቅም ተመስርተን ሼፕ እና ፍሬም ማድረግ አለብን። ኤርዶዋን ወደዚህ ሲመጡ ሶማሊያን ሊጠቅሙ ኢትዮጵያ ሊጎዱ ወይም ደግሞ ኢትዮጵያ ሊጠቅሙ ሶማሊያን ሊጎዱ አይደለም። ማንም ሀገር ደካማ ሀገር አይፈልግም። ጤና ይስጥልኝ ተመልካቾቻችን፣ የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። ዛሬ እንግዳ ይኖሩናል። የቀድሞ ዲፕሎማት ናቸው። የዓለም አቀፍ ግንኙነት መምህርና ተመራማሪ በጆርጅ ዋሽንግተን ዩኒቨርሲቲና በኦሃዮ ዩኒቨርሲቲዎች እንዲሁም በሌሎች የአሜሪካ ዩኒቨርሲቲዎች ያስተማሩ ናቸው። በፓሪስ የዩኔስኮ የኢትዮጵያ ቋሚ መልእክተኛ ነበሩ። ሀረርን በዩኔስኮ ያስመዘገቡ ናቸው። በተለያዩ ሚዲያዎች በኃላፊነት እየሰሩ አሁንም በአማካሪነት በተለያዩ ተቋማት በመስራት ላይ ይገኛሉ። የተለያዩ ዓለም አቀፋዊ ትንታኔዎችን በመስጠት ይታወቃሉ። ፕሮፌሰር ብሩክ ኃይሉ ከኛ ጋር ይገኛሉ። ፕሮፌሰር እንኳን ደህና መጡ። እንኳን ደህና ቆያችሁ። እንግዲህ በጣም በትልልቅ ጉዳዮች የመጡ እንደዚህ ትንታኔ ስለሚሰጡን ለህዝባችንም ተለይም ያለንበት ቀጠና የሚታወቅ ነውና ከዛ አንፃር ጥርት ያለ ሀሳብ በመስጠት ብዙ ጊዜ ተባበሩናልና ታንኪዩ በጣም ማለት እንፈልጋለን። ፕሮፌሰር እንግዲህ ብዙ ነገሮች እናነሳለን። መጀመሪያ መቼም እኛ ዓለም አቀፍ ጉዳዮች ላይ ትኩረት ስለምናደርግ ቀንዱ እንዴት ነው በማለት ብንጀምር። እሺ፣ አመሰግናለሁ ለግብዣው። የአፍሪካ ቀንድ በጣም እንግዲህ ዓለም ላይ የተወሰኑ ኤሪያዎች አሉ። በጣም ተርቡለንት የሆኑ ኤሪያዎች፣ በጣም ከቀውስ ማለት ከበድ ያለ ቃል ነው። እስከ ከቀውስ መለስም አለመረጋጋት ያለባቸው አካባቢዎች አሉ ከሚባለው አንዱ አፍሪካ ቀንድ ነው። እዛም ደረጃና ስታተስ ላይ ሊያመጣው የቻለው ምንድነው? አንደኛ የፖለቲካል ጂኦግራፊ ሁኔታ አቀማመጡ ነው ራሱ። እሱም ከሜዲተራኒያን ጀምሮ በስዌዝ ካናል ያው እንደምታውቁ 1869 እንደ አውሮፓ አቆጣጠር ነው የተቆፈረውና ኢናጉሬትድ የሆነው። ያ እንግዲህ የዓለምን ኢንተርናሽናል ትሬድ እና ኮመርስ ያሳጠረ ነው። አፍሪካን ከመዞር በዛ የራሱ ተጨማሪ የሆነ እንድምታና ክብደት ይኖረዋል ማለት ነው። ያን ሲሆን ደግሞ ሚሊተሪና ስትራቴጂክ ኢምፖርታንስና ጠቀሜታ እየጨመረ ይመጣል ማለት ነው። ያ ሲሆን ደግሞ ቀጥሎ ምንድነው የሀገራት ትኩረትን ይስባል ማለት ነው። ማለት ሀገራት በኢኮኖሚ የዳበሩና ሀብት ያላቸው በዓለም አቀፍ ትሬድ እና ማሪታይም ብዙ እንቅስቃሴ የሚያደርጉ የሀገራቸው ኢኮኖሚ እሱ ላይ ዲፔንድ ያደርጉ ሀገራት በየጊዜው ይለዋወጣሉ። እነሱ ትኩረት ይስባል። ይህንንም ጥቅማቸው ለማስከበር ደግሞ ሚሊተሪ ማሪታይም እንትናቸው ናቫል ፎርሱ የመሳሰሉ ሁሉ እንድምታ ይኖረዋል፣ ክብደት ይኖረዋል ማለት ነው። ስለዚህ ይሄ ሁል ጊዜ እስከ ዘንታ ዓለም ይባል አባባል አለ፣ ወደፊት የሚቀጥላል ማለት ነው። አሁን 2026 በእኛ 2018 እዚህ ደርሰናል። ግን የጨመረ ፍሪክሽኑ ትራክሽኑ የጨመረ ይመጣል እንጂ እየቀነሰ አይሄድም። እንግዲህ እዚህ ላይ ነው እንግዲህ አክተሮቹ ወይም ተሳታፊዎቹ ይለዋወጣሉ። እነዚህ ተሳታፊዎቹ ስንል እንግዲህ በሀገር ደረጃ ሎላ ሀገር የሆኑ ናቸው። ያው ሰሜን ምዕራብ፣ ሰሜን ምስራቅ እስከ ደቡብ ምዕራብ፣ ደቡብ ምስራቅ ያሉ ሀገራት አሉ በአፍሪካ ቀንድ ላይ ትኩረት የሚሰጡ። እዚህ ላይ እኔ ፐርፐስሊ ነው ማነሳው። ለምን አሁን ሳውዲ አረቢያ ስትል የትናንት ሀገር አይደለም፣ ጊዜ የሄደ ነው። 100 ዓመት አለፋቸው። እንደውም ባለፈው ፕሮግራም ካንተ ጋር ሳውዲን አንስተን ነበር። አንተም አንስተሃል፣ እኔም አንስቻለሁ። 100 ዓመት በፊት ስትል ሳውዲ የሚባል ሀገር የለም። 34 ዓመት በፊት ስትል ኤርትራ የሚባል ሀገር የለም። እንግዲህ ተለዋዋጭነቱን ያሳያል። ስለዚህ አንዳንዴ በማወቅም ባለማወቅም ስህተት እንፈጥራለን። እሱም ነገሮች ኢን ፖለቲክስ there is no element of permanency እንለዋለን። ፐርማነንሲ የለም፣ ብዙ ጊዜ ይለዋወጣል። ለዚህ ነው አገሮች እንደ ኮከብ ይወለዳሉ፣ ይከስማሉ፣ ይለወጣሉ፣ ኃይላቸው ይለዋወጣል። ደካማ የነበረው ያድጋል፣ ያደገው ደግሞ ጥሩ አድርጎ ካልተንከባከበው ይንኮታኮታል። ሮማን ኤምፓየርን ማየት ነው፣ ግሪክ ኤምፓየርን ማየት ነውና ይህ አካባቢ ሮማኖች ግሪኮችም የሚንቀሳቀሱበት አካባቢ ነበር ለማለት ነው፣ እስከ ኢንዲያን ሳብኮንቲኔንት። ይሄ ነው እንግዲህ ኢትዮጵያ ፋክተር። ኢትዮጵያ መጤ ሀገር አይደለችም እንል በምክንያት ነው። እኛ ምክንያታዊ ሆነን ነው።
ይሄ ቤታችን ነው ሀገራችን ነው እና ለዚህም ነው ኮንሰርን ያደርገናል። ይሄ በዚህ ቀለበት ውስጥ እዚህ ጉሮሮን በለው ጉሮሮ ውስጥ ኢትዮጵያ በጣም ተደማጭነት የነበራት በኮሜርሱም እና ትሬድ እንደገና በማሪታይም በሚሊተሪውም የነበርን እና እዛ ውስጥ ተሳታፊ ነበር ማለት ነው። ስለዚህ አዲስ አይደለንም እና አሁን እንዴት ሰነበተች ብትል ይቅርታ ወደዛ ስንመለስ ይሄ አዋራዎች አሉ፣ ብዙ ጡዘቶች አሉ። ልክ እንደ አቶምና ኒውክሊየስ የሚሽከረከሩ ኤሌመንቶች አሉ እዛ ውስጥ የሚሳተፉ። በተለይ አሁን ሰሞኑን የሳውዲ እንቅስቃሴ በሰፊው እናያለን። ከኤሚሬት ጋር ባላቸው ራይቭለሪን በለው ያንን ሻዶ እያረጓቸው ስለሆነ የማጥላት ነገር ያንን በቀናዊነት በለው በምን ያንን ለመመለስ ጥረት እያደረጉ ነው ሳውዲዎቹ። ኤሚሬቶች ደግሞ ዝም ብለው በትኩረት እያዩ ነው። ያለፈው ወር ተኩል በፊት የመን ላይ በነበረው ሁኔታ በጣም ተፋጠው ሪሊ በተለየ ሁኔታ ወደ ጦርነት ሊገቡ ነበር። እንግዲህ ሀገራትና ፖለቲካው ይገርመሃል፣ በሳል አመራር ካለ ዝም ብሎ እንደ በሬ ፊት ለፊት አይዋጋም። አሁን ኤሚሬቶቹ አዩ፣ ሞሜንቱን አጠኑ፣ ፋክተሮቹን አዩ፣ ኢንተርናል ኤክስተርናል አዩ። እዛ ጦርነት ድረስ ሳውዲ ጋር ትልቅ ሀገር ነው መግባት ያስፈልጋል አያስፈልግም የሚለውን ኢቫሉዌት በደንብ አድርገው መሸሽ ሳይሆን ግድ የለም ፊታችንና ዞር እናሳልፈው በሚል የየመኑን አሳልፉ። ብዙ ስቴክ አላቸው። ስለዚህ ሁለቱ አክተሮች አሉ። ግብጽ ናት ሌላዋ። ግብጽ ናት እንደ ኒውክሊየስ እንዲህ ጦዛ ወዲህ ወዲያ የምትሽከረከር እስከ መቅበጥበት ደረጃ ድረስ የሚገርም ነው የነሱ ፖለቲካ። በዚህ በኩል ያው አባይን ውሃ ፉከራውም አለ፣ ዛቻውም አለ። ከዛ ደግሞ ወዲህ ስታይ ብልጣብልጥነቱም አለ። ብልጣብልነቱ ምንድነው? እንግዲህ ያላቸውን ክብደት በመጠቀም ሀገራትን በጥቅም ለመግዛት ሀገራትን በጥቅም እንዲያጎነብሱ ለማድረግ ብዙ ጥረት ያደርጋሉ። የምናውቀው ነው። ዋህላ እንመጣበታለን እርግጠኛ። እሱ አለ። የግብጾች ሚና አዲስም ዴቨሎፕመንት አለ። የብልጣብልጥ አካሄድ ሁኔታ አለ። ሱዳን ነው ሌላው። የሱዳን ትርምሱ ያው 3 አመት አልፎታል ባልሳሳት ቀጥሏል። የሚያሳዝን ነው። 50 በመቶ በላይ ህዝብ እየተንከራተተ ነው። ኢትዮጵያም እንግዲህ ባለዳ የሆንን ሚሊዮን የነበረው አይ ቲንክ ከሚሊዮን በላይ ሆኖ እንደው ቅርብ ቀን በአንድ ጉዳይ እንደ ቦታ አንድ ፌደራል መስሪያ ቤት ሄጄ እንደ አንድ እንደ ከስተመር ሄጄ ያየሁት ነገር የሱዳን ስደተኛ በሰፊው ታያለ። አይሲኤስ ኢትዮጵያ ቢሮዎች በሰፊው ወዲና ወዲ ተላለ። ኢትዮጵያን ልባምነትንም ታያለ። ሲስተናገዱ እንደ ኢትዮጵያዊ አብረው ቆሞ ሲስተናገዱ ህፃናት ይዘው ሴቶች በቁጥራቸው ልነግርህ አልችልም። ሱዳን ገና ያልተቋጨ ችግር አለ። የሶማሌ ደግሞ እንደገና ያልተቋጨ ችግር አለ። የሶማሌላንድ ኢሹ አለ። ሶማሌላንዶች አግሬሲቭ የሆነ ግን ፕሮአክቲቭ እና ኤንጌጂንግ የሆነ ፖለቲካቸውን እውቅና ለማግኘት በጣም የተንቀሳቀሱ ይገኛሉ። ጅቡቲም ሁኔታዎች አሉ። ያለው ፖለቲካ ቀጥሏል። ወደ ምርጫ አካባቢ አይ ቲንክ የተቃረቡ ይመስላል። እኛም ምርጫ ዘንድሮዋለን። እሱም ራሱን የኛን ትኩረት ዶሜስቲክ ፖለቲክስ አለ እና ምን ቁጡ ልበልህ። ደቡብ ሱዳንም ችግሮች አሉ። እነሱም የራሳቸው የሆነ ተርሞይል አላቸው። ለዙሪያውን ስናይ ይሄ ነገር እየዋለለ ፎርሙ እየተለዋወጠ አላየንሱ ማለት ማከማ ጋር ይቆማል ሚሊዮኑም እየተለዋወጠ እንደገና ደግሞ ሀገራት ከማከማ ጋር ይቆማል ስንል በሪጂናል ደረጃ አሁን ኢትዮጵያ ከፍ ያለ ክብደቷ እየታየ ኢትዮጵያ ዙሪያ ያለው እንቅስቃሴ እየጨመረ እንግዲህ እንመጣበታለን። የእንግዳው መንጋጋት የዚህ ውጤት ነው። አዲስ አበባ መዲና መሆኗ የዚህ ውጤት ነው ማለት እንችላለን። ወደ አንተ ልመልስ። ጥሩ ሀሳብ ነው ያነሱት። እንደውም አሪፍ ፍሬሚንግ ነው። እንግዲህ ግብጽን ካነሱ አይቀር አንድ ዘኔሽን የአቡዳቢው ይዞት የወጣ ጋዜጣ ይዞት የወጣው መረጃ ነበርና እንግዲህ በእርግጥ በኢትዮጵያ መንግስት በኩል በዚህ ጉዳይ ላይ እየተሰማ ነገር የለም። እንግዲህ እኛ እስከቀረጽንበት ሰዓት ድረስ ኦፍ ኮርስ እንደዚህ አይነት ነገሮች እንደሚኖረው ኤክስፔክት ይደረጋልና ዘኔሽን ግብጽ በገርድ በኩል ያላትን ጥያቄ መመለስ ከተቻለ ወይም ደግሞ ኢትዮጵያ በዛ ልክ መንቀሳቀስ ከቻለች በዛ ልክ ኮንሲደር ካረገች የባህር በር የማግኘት ጥያቄዎቿን ልትመልስ እንደምትችል ነው ዘርዘር ያለ ለጠቅላይ ሚኒስትር አብይ ገብቷል። ከዛ ለትራምፕም ሼር ተደርገዋል የሚሉ መረጃዎች ወጥተዋል። ኦፍ ኮርስ እንግዲህ ያው እኛ በኩል የሰማነው ጉዳይ ባይኖርም ግን እስካልሆነ ድረስ እንግዲህ ያው ወሬ ነው የሚሆነው። ወሬ ሊሆን ይችላል። ግን እንደዚህ አይነት ነገሮች ደግሞ ዲፕሎማቲካሊ ውጭም ሲነግሩት ነበርና እንዴት ይታያል የሚለው እንመንስ ወይ የሚለውንም እንደማንሳት ፈልጌ ነው። ፕሮፌሰር በሁለት አቅጣጫ ነው። እስቲ ይሁና እንደሚባል ይሁና ብለን እንየውና ሪሊ ከሆነ ምን ከጃቸው ምን ይዘው ነው የሚመጡት?
እንግዲህ እንደሚያነሳው ነጥብ አለ። እሱ ምንድነው የኢትዮጵያን ባህር በር ጥያቄ ለማመቻቸት ለመመለስ ነገር የሚል እንቅስቃሴ ነው። እንግዲህ እውነት ካንጀት ከሆነ እሰየው። ግን ይሄን ይዘው ሲመጡ መቼም የኛ ጠበቃ የኛ ኢሌንታ ሆኖ እኛ ምን ለምነው እኮ ድሮም ግብጽን ወንድምነን አብረን ከአንድ ውሃ ምን ጠጣ አንድ ህዝብ ይኖር ለሺህ ዓመት አዝንት ይኖርነንና በዛ እንፍታው በዛ እሳቤ ይውት ነው። በዛ ከመጡ ጥሩ ነው። ግን አሁንም ለኢትዮጵያ መንግስት ለመሪው ፓርቲና ኢትዮጵያ መንግስት ያው ኦፕን አይደለም ገና የሳውዲ ዴሌጌሽኑ የተመላለሱ ነውና አንዱ ፓኬጅ እሱ ከሆነ ምን አለ ከጃቸው ነው። እሱን እኔ እናንተ አውትሳይደር ነን አናቀውም። ግን በአሳምፕሽን ደረጃ ነው የምንለው። በአሳምፕሽን ከሄደ እንግዲህ ፖርቱን ሲያመቻቹ የትኛው ከማ ጋር ተነጋግረው ነው የነሱ ፖርት ያለው 2000 ኪሎ ሜትር ወደ ላይ ነው። ኦልሞስት 2000 ማለት የራሳቸውን ፖርት መጠቀም አንችልም። ሎጂካል ነው ሊሆንም አይችልም። ፊዚካሊም ከግብጽ ጋር ዳይሬክት ኮንታክት የለም። ስለዚህ ማንን ነው በፍላጎት ይሁን በምን አስገድደው እጅም ጠንዝዘው ሆነ ወይም ግዴላችሁ ብለው ቃል ገብቶ እንደተለመደው ቃል ይገባል መቼም በእነሱ ይናረጋል የሚለው ጅቡቲን ነው አንዱ ፖሲቢሊቲ፣ ኤርትራን ነው ያው ጎረቤቶቻችንም ማለት ነው፣ ሶማሌን ነው ሶማሊያንን ነው። መቼም ሶማሌላንድ ሊሆን አይችልም ብዬ ገምታለሁ። ሞቃዲሾ ማለት ስለዚህ የትኛውን መንግስታዊ አካል የትኛውን ሀገር ነው ቀርበው በቅርበት ቀርበው እንደ ኢትዮጵያ ጠበቃ ሆነው ኢንጌጅድ በሆነ ሁኔታ እስቲ ለኢትዮጵያኖች ባካችሁ ብለው የሚያቀርቡት ታይም ዊል ቴል። ግን ፖሲቢሊቲውን ስናይ የኤርትራን መንግስት ጆሮንም ጠምዝዘው ሆነ እጁንም ጠምዝዘው ያስደርጋሉ ወይ? የኤርትራ ያለው መሪ ፓርቲ ህግዴፍ የድሮ ሻዕቢያ አሁን ህግዴፍ ፒኤፍዲጄ ይቀበሉታል ወይ? ፕሮሚስን ሲሰጧቸው በምን መልክ ነው? ዲቴይሉን አናቀውም። ጅቡቲም በምን መልክ ነው የሚለውን ዲቴይሉን አናቅም። ነገር ግን እስቲ እንደው እድል እንስጥና ለሚሉት ታይም ዊል ቴል። እንግዲህ የኢትዮጵያ መንግስት በተለይ የውጭ ጉዳይ ሚኒስቴር መስሪያ ቤቱ እንዲህ ጥያቄ መጥቶ ማለረለ መንግስት ማቅጣጫ ወስዶ ኦፈር ያደረጉት ይሄንን ነው የሚለው ሲመጣ ያኔ ነው እኛ በደም እሱ ላይ ዲስከስ ማድረግ የምንችለው። አሁን ግን ጨለማ ውስጥ ነን፣ ጨለማ ቤት ውስጥ ነን። ምልህ ዝም ብሎ መተኮስ ብቻ ሆናል። እኔ እናንተ ለሰዓታት ብንነጋገር ነገር ግን እንደ በጎ አድርገን እስቲ እንወሰደው። ግን እኔ ምን ይመስልሃል የሚለውን አርጌ ወደ አንተ በመልሰው ምን ይመስላል ብትል ያለ ጥርጥር ከአባይ ጋር ሳያቆራኙት ምናቸው ሞኝ ነው። በምንም አይነት አይሆንም። ያው ቅድም ብልጣ ያካሄደ የተለመደ ነው። ካልቸሩ ምኑም አለና ከንክኪኛን ማሎ ለማስነካት ወይ ኮንትሮሉን ስጡን የህዳሴን ዳም ወይ አስተዳደር ውስጥ እንግባ ወይ ሼር እንግዛኛ እንግባበት አንድ አይነት ስቴክ ሆልደር ሆነው ገብተው አቆራኝተው ነው እንጂ እንዲሁ በደመነምስ ብቻውን የሚያደርጉ አይመስለኝም። ካካሄዳቸው ከጠባያቸው ከቢሄቪየራቸው ከፎረን ፖሊሲያቸው በታሪክም ከተመዘገበው እንደ አሳሙ ልጭ ብሎ አካሄዳቸው ነውና እኔ ሪሊ ያለ ጥርጥር ማሎ ለማስነካት ነው የሚጥሩን። ያን ለማድረግ ደግሞ እኛ በባህላችን በምናችንም መንግስትም ለዚህ ላጃጁሉን ቢሞክሩም ያን ያህል ጅል ሆኖ የሚገኝ አመራር የለምና በዛ መልክ ባይመጡ ጥሩ ነው። ከዛ ውጪ ግን ጊዜውን ጠብቀን ምላሽ ምንሰጥበት ይሆናል በሌላ ፕሮግራም ወይ ባንድ ሁኔታ በደንብ እናነሳዋለን። አዎ እንደው ሀሳቡን ለማሰብ ብዙ ሰዎች ዲፕሎማቲካሊ ምንድነው የሚል ጥያቄም ስለጠየቁኝ ያው እርሶ መምጣቱን ብዙ እንትን ስለሚል ነው። ከዛ አንፃር እንደዚህ አይነት ብሪፍ ማንሳቱ ተገቢ ነው። ምክንያቱም አሁን ለብዙዎች ለጎረቤቶችም ግብጽ ከጥቅሙ አንፃር ሁሌ ልትቆም እንደምትችል በአባይ ወይም ደግሞ በገርድ ላይ የተወሰነ ነገር ካገኘች የነ ኢሳያስ አፈወርቂ ጥያቄ ወይ የሌሎች ጥያቄ ዋጋ እንደሌለው ከራሷ ጥቅም አንፃር እንደምትሰራና ኤቭሪ ኢትዮጵያንስ ደግሞ እንደዛ ማሰብ እንዳለብን ልክ ትናንት እንደማታቃቸው ድሮፕ እንደምትጥላቸው የታወቀ በቃ እነሱ ወዳጅነት ይሄ ነው። ያ እሱን አይነት እንደው እንትንም እንዳለውና ብዙ ጊዜ እንደምንለው ይሄኛው የዚህ ሚድል ኢስት አካባቢ በአረብ ዓለም የሚኖሩ በጣም እንግዲህ አረብኛ ቋንቋን የሚረዱ ሞር ሙስሊሞች ናቸው። እነሱ ሰዎች በሚገባ እንደዚህ አይነት ጉዳዮች ላይ ሀሳብ ሲሰጡ ስመለከት ነበርና ማታ ምን ማለት ነው የሚለውንም ሶ ደግሞ ዲፕሎማቲካሊ ይሄ መሆን ይችላል ከሚለው አንፃር ለሰዎችም ግልጽ እንዲሆን ነው። ፕሮፌሰር እንግዲህ የአፍሪካ ቀንድ የፖለቲካ አስተላለፎች በተወሰነ መጠን የሳውዲ አረቢያና አረብ ኤሚሬቶችን ይዞ የመጣ እነሱን በኮቴሽን ውስጥ አስገብቶ የመጣ እንደሆነ ያስታውቃልና የዚህ ሁሉ የመካከለኛው ምስራቅ ፖለቲከኞች አሁን እንግዲህ እነ ረሲብ ኤርዶዋን እሳቸው እንግዲህ
መተው ነበረ የነበረውን ሴሬሞኒም እናስታውሰው ነው እሱ ቀላል አይደለም ከዛ ደግሞ የሳውዲዎቹ የውጭ ጉዳይ ሚኒስቴር ሰዎች ወደኛ ብቅ ይላሉ ብለዋልም በቅርብ እንደም ባጭር ጊዜ ልዩነት ነው የእስራኤሉ ፕሬዝዳንትም እንግዲህ ገብተዋል እነዚህ ነገሮች ታሳቢ ሲሆኑ የመካከለኛው ምስራቅ ፖለቲካ ፍላጎት የተለያየ ነው ይታወቃል ከዛ አንፃር ደግሞ ኢትዮጵያ ሁሉ ማዕከል እየሆነች የመምጣቷን ነገር ያሳያልና ምንድነው ይሄ ሁሉ መሪ ለዛውም የቁልፍ ሀገራት መሪዎች በተለያየ ደረጃ ያሉ ወደ ኢትዮጵያ ብቅ ማለታቸው ምን እንጠቁማል በጣም ጥሩ ጥያቄ ነው እንግዲህ ከሳውዲ ስንጀምር ውጭ ጉዳይ ሚኒስትሩ ምክትል ውጭ ጉዳይ ሚኒስትሩ አንድ አስመራ አዲስ አበባ አስመራ ይሄ አንድ ነገር ምጣድ ላይ የተጣደ ነገር ጉዳይ እንዳለ ያሳያል መቼም ቱሪዝም አይደለም ማንም ጊዜ የለውም እና እስቲ ያሁንም በመንግስት እጅ ስለሆነ አናቀውም ዝርዝሩን ሲመጣ ነው በደም ኮሜንት ማድረግ የምንችለው ግን ከወዲሁ ያለ ጥርጥር አንድ ነገር ተጥዷል ተስፋችን ምንድነው እሳቱ ዝቅ ካለ ሊጦን ይቀራል እሳቱ በጣም ከጦዘ ፖለቲካ ሁኔታ ማለት ነው ሊከስልም ሊያርም ይችላል ይሄ እንግዲህ ሞሜንተሙን የሚያስጠብቅ መንግስት ነው ኢትዮጵያ መንግስት ነው ምላሽ የሚሰጥ ኢትዮጵያ መንግስት ነው እነሱ እንደ ብሮከር ብለው እንደ ድለላ መሀል ላይ ሆነው ይሄ ቢሆን ኤርትራ ጋር ለማቀራረብ ምን በሚል እኛ ሰላም እንፈልጋለን በአካባቢው በሚል ነው አዎ ይፈልጋሉ ጎረቤት ናቸው አንለያይም ከኛም ሊወርዱ አይችሉም ያ ስለሆነ ያለ መፍታት ብለው ነው የሚመጡት ነገር ግን ባኳያው ደግሞ የሳውዲ ብሔራዊ ጥቅም አለ ይሄን መጠራጠር የለም ማንም ለማንም ጠብ እርግፍ ነው የሚባለው አንድ ማቃላት አለ ማንም ለማንም አይልም ነገር ግን ያን ጠብ እርግፍ ደግሞ እኛ በበጎነት ማየት አለብን ለምን ወንድሞቻችን ናቸው እስቲ እድል መስጠት ደግሞ ተገቢ ነው መቸኮል የለብንም ኢትዮጵያ ካልቸር ባህላችንም አለ እስቲ ምን ይዛችሁ መጣችሁ የሚለውን እስከ መጨረሻው ደረጃ ድረስ በትግስት ማስጨረስ አለብን እስከ መጨረሻው ደረጃ ድረስ ምክንያቱም አማራጩ አስከፊ ነው የሚሆነው ምክንያቱም the other option ምንድነው ወደ ግጭትና ወደ ሌላ ነው የሚከደውና እኛም ፕራዮሪቲያችን ለሰላም እድል እንስጥ ነውና በሰላም ቢፈጸም ፍላጎታችን ነውና እስቲ እንስማችሁ የሚለው ሂደቱ ማለቅ አለበት ሳውዲዎቹ ለምንድነው እንደሚያደርጉት ስንል ብሔራዊ ጥቅም ስንል ብቻ ከሱ ጋር የተቆራኘ ምንድነው አካባቢው ቢታመስ እንበል ግጭቶች ቢፈጠሩ እነሱን ይነካቸዋል የታወቀ ነው የመንን አልቻሉም እንኳን ሌላ ሄዴክ ሌላ ራስ መታት ሊጨመር ኢትዮጵያና ኤርትራ አንድ ነገር ውስጥ ብንወርቅ ማለት ነው ይሄው እንግዲህ ሰይጣን ጆሮ አይስማው ብለን እንለፍና እዛ ውስጥ የማይችሉት ነገር ነው የመንን እንኳን ያልቻሉት ነው ለምሳሌ በሰው ኃይል እንኳን ሳይቀር ሱዳን ገና ሳትታመስ የሰው ኃይል ከዛም ከኤርትራን በጥቂቱ እየተመደበ በገንዘብ አቅማቸው ያላረለ በመጠቀም በማለት የሚያካሂዱት ጉዳይ ነው ሳውዲዎቹ ገንዘብ ስላለ ያዙበታል ዳሃዳዎቹ ሱዳንና ኤርትራ እንዲሳተፉ ይደረጋል ተደርጓልም ግን የጦርነቱን እንትኑን ሊያዛቡት ሁቲዎቹን ከስልጣን ማስወገድ አልቻሉም ሁቲዎቹ ያው ሺያዎች ናቸው ሳውዲ ሱኒ ነው የሺያ ፉትሆልድ ማለት ኢራን ደቡብ ከመቀመጫቸው ላይ ተያዙ ማለት ነው ከዛ ፐርሺያን ገልፍ ራሷ ኢራን አለች ፍለፊታቸው እንደ አንደኛ ፕራይም ጠላት ማለት ተገቢ አይደለም ግን ኮንቴንደር ኮምፒቲተር ተፎካካሪ አድርገው የሚቆጥሩ ኢራን ነው በስጋት የሚያዩት እሱን ነው እንደውም እዚህ ላይ መርሳት የለብን ኢኮኖሚያቸው ኢነርጂ ጋዝና ኦይል ላይ ስለተመሰረተ ምን ያህል ስትሬት ኦፍ ሆርሙዝ ከላይ ቢዘጋ በጦርነት ተነስቶ እዚህ ሳይድ ደግሞ ሬድ ሲ ላይ አንድ ነገር ቢፈጠርና ቢዘጋ ኢኮኖሚያቸው እንደሚንኮታኮት በደንብ ያውቁታል በነገራችን ላይ ያንን ለማስተካከል የዛሬ 15 አመት 20 አመት ጥሩ ስትራቴጂ የሳውዲን ፖለቲካል ስርዓት እንዳጠናሁት ጥሩ ስትራቴጂ መስርተዋል እሱም ያስ ቢዘጋ በሚል ቢሰበር ባናት በሚል በቀይ ባህር ባይገርም ኦይል ፓይፕላይናቸው ሁሉ ከሪያድና ከዛ ከፐርሺያን ገልፍ ወዲያ አዛውረዋል እና ብዙ 20-30 በመቶ ከዛ በላይም ሊሆን ይችላል ባይናው ቀደም ሲል እንደዛ ነበር ዘይታቸው በቀይ ባህር መሸጥ ቀይ ባህር ፖርቶቻቸው ሁሉ ጂዛን ሌሎችንም ዴቨሎፕ አድርገው በዛ ነው የሚሸጡት ኤክስፖርት የሚያደርጉት ይሄ ዝግጁ መሆናቸውን ለመሆን እየጣሩ አማራጭ እየፈለጉ እንደሆነ ያሳያልና ይሄ ነገር ከቁጥር ውጪ መሆኑን እንዳይሆን ይፈልጋሉ ስጋት አላቸው ቀይ ባህር ከተዘጋ ትልቅ ችግር ውስጥ ይወድቃሉ እንግዲህ ይሄን ስንል የኢትዮጵያ ጥያቄ አለ የውሃ በር ጥያቄ አለ ኢትዮጵያ ሲሪየስሊ በደንብ አስቀምጣለች ታፍነን የጂኦግራፊ እስረኛ ሆነን መኖር አንችልም
ቀይ ባህር ቤታችን ነው። እኔ የምለው ሁሉ መመለስ አለብን። ይሄን ደግሞ ሳውዲ እንደማያስጥሉት ማወቅ አለባቸው። አይ ቲንክ ባይናው የሳውዲ አመራር የኢትዮጵያን ዓላማ በደንብ የገባቸው ይመስለኛል። እንዲሁ የወለፌንዳ ዝም ብለን ነካ መለስ አዎ በቃላት ደረጃ ሳይሆን በጭብጥ በተግባር ኃይላችንን እያደራጀን ነው። እናንተ ታቅፋችሁ ትኖራላችሁ። እኛ ስንት ሺህ ዓመት ጀምሮ ቀይ ባህር አለን። አሁን ግን በነበረው በጊዜው አመራር ኢትዮጵያ መንግስታት ነው አመራር ድክመት ከጃችን ይህን ወርቅ እንዲያመልጥ ተደርጎ ነው አሁን የተዳረግ ነው። እንደገና ማላገጫ ነው የሆነው። ትናንሽ ሀገራት ጅቡቲና ኤርትራ ማላገጫ ነው የሆነው። ስለዚህ የሚገባንን ማግኘት አለብን። እዛ ላይ እንደውም እርዱን የሚል የኛ አቋም አለ። ለመላው ዓለምም ለአሜሪካም ለጀርመንም ለአውሮፓ ህብረት ተነግሯል። ሳውዲዎችም እርዱን ግብጽም እንዲሰማ ማድረግ በሳውዲ በኩል ወዳጅ ስለሆነ ማድረግ ይቻላልና ይሄ ሁኔታ አለ። ኢትዮጵያ ጥያቄ አለ፣ መመለስ አለበት። እንግዲህ የሚመላለሱት እሱ ከሆነ እሰይ ነው። ከማ ጋር ከኤርትራ መንግስት ስራ ተደራድረው ነው እንስማው እንየው። ስለዚህ እኔ በዛ መልክ ነው ማየው። እንግዲህ ወደ ቱርክ ስንመጣ ተነስቷል። እንደ አሸማጋይ ሆኖ ነው የመጡት። እንደ ፖለቲካ የመሪዎቹን አይንና ፊት ገጽታ ሁሉ ይጠናል። ፖለቲካል ሳይኮሎጂ እንለዋለን። መቅበጥበጣቸውን፣ አነጋገራቸውን ከኛ መሪ ጋር ሲሳሳሙ ሁሉ ሳይቀር ይሄ ፊዚካል ዲስታንሱን መጠበቁ ምናምኑ ወይ ለሰውየው ኳሊቲ ትንሽ ቀዝቀዝ ያሉ ናቸው። ብዙ አመታት በስልጣን ላይ ያሉ ሰው ናቸው። ግን ወዳጅ እንዲህ አይደለም። ሙቀቱን ታያለህ። የዱባይ አቡዳቢ ሲሆን መሳሳሙ ምን ማለት እጅ ላይ ተያይዞ መሄድ ብዙ የሚናገር ነገር አለ። ግን ከነሱ በኩል ንቅዝቃዜ ካለ እኛም ጮቤ መርገጥ የለብንም። እውነቴን ነው። በአክብሮት ከርቀት ትይዘዋለህ። ያየነው ነው ተገቢ ሬሲፕሮሲቲ ስላለው ሰጣለህና መጥተዋል። እነሱም አንድ አጀንዳ ይዘው ነው የመጡት ቱርኮች እንደምንረዳው እንደተረዳሁት። እሱ ምንድነው የኢትዮጵያ ውሃ በር ጥየቃ ውሃ በር ማለት ኮንሰርን ያደርገናል። ከሁለት አኳያ የሰላምና መረጋጋቱን እንዳያዛባ በአፍሪካ ቀንድ በባቤል መንደብና በገልፍ ኦፍ አደን አንደኛ፣ ሁለተኛ ምንድነው የሚሉት እነሱ የራሳቸው ኢንትረስት አላቸው። ሶማሌ ላይ የሶማሊያን ቴሪቶሪያል ኢንቴግሪቲ የመበተን ምክንያት መሆን አያስፈልግም። ሶማሌኛ ስንል ከላይ ጀምሮ ሶማሌላንድ ማለት ነው። ከዚሄላ ጀምሮ ከታች ራስ ካምቦኒ ታች ኬንያ ጠረፍ ድረስ ነው። በሙሉ 5500 ኪሎ ሜትር ነው የሚለው ነገር ጠንካራ አቋም አላቸው። እኛ ደግሞ የምንለው ምንድነው እናውቃለን፣ ነገር ግን እናንተ ደግሞ ኢኮኖሚክ ጥቅማችሁን እያራመዳችሁ ነው። ታሪካዊ ምክንያት አለን እያላችሁ ትመጣላችሁ እዚህ ድረስ አይደለም። ድሮም በልምነ ድግል በጦርነቱ ጊዜ ተደረገው ሁኔታ አለ። በነገራችን ላይ ቱርክን ያሸነፈ ሀገር ቢኖር ኢትዮጵያ አንደኛው ሀገር ነው። በደንብ አሸንፈን መለስ ናቸው እንጂ እንደ ብዙ ፕሮቪንስ ነው የሚባለው። ያኔ እነ ሲሪያ እነ ኢራክ ለቫንት የሚባለው ኤሪያ ሊባኖን ሁሉ በጉልበት ይዘው ስንት ዓመት ቀጥቅጠው ገዝተዋል። ግብጽ ራሷ የቱርክ ተገዢ ኮሎኒ ነበረች። ቱርክ ደክማ በእንግሊዝ ከተተካይ ድረስ እና ይሄ ሁሉ የሚያሳየው ኢትዮጵያም ገብተው ነበር። የመለስ ኃይል ቢኖር ማን ነው? ኢትዮጵያ ነው። ጉንደትና ጉራን ነው ደግሞ ኋላ የመጣ ነው። ይሄ ግን 15-16ኛ ክፍለ ዘመን እና ይሄ ሁሉ ጥቅም አለ። ያንን ሬስቶር ማድረግ መመለስ ይፈልጋሉ። ይህን ስል በነገራችን ላይ ቱርክ ወዳጅ ሀገር ነው። ኢኮኖሚያችን ቶፕ 3 ሀገራት ቻይና፣ ህንድና ቱርክ ነው። ኦርደሩ ይለዋወጥ እንጂ በየአመቱ ይለያያል። እንፈልጋቸዋለን፣ ይፈልጉናል። ሰፊ ኃይል አለን፣ ይፈልጉናል። እኛ ጋር መጥተው ኢንቨስት ማድረግ ይፈልጋሉ፣ እኛም እንዲያደርጉ እንፈልጋለን። ይሄ እንዳለ ሁሉ አንድ ግን በአንድ ነጥብ ላይ ግን እንለያያለን። እሱ ምንድነው? ሶማሌላንድ ላይ የነበረን አቋም በጽኑ ይቃወማሉ እነሱ። እኛ ደግሞ ኖ እንደ ወንድም ሀገር እንሰማችኋለን፣ ነገር ግን እጃችንን ጣታችን ይዘው ይሄን አርግ ይሄን አታርግ ደግሞ አንቀበልም። ለምን? እኛም ደግሞ የራሳችን ብሔራዊ ጥቅም ነው ማየት ያለብን። እሱንም ነው የተመሰረት ነውና ሶማሌላንድ ላይ አቋም ወስደናል። ከዛ ውጪ ግን እናም ሸማግላሉ። አንካራ ዴክላራሲዮን ተባለ፣ ኦኬ አልን። እስካሁን ግን ቴክኒካል ኮሚቴው ምን እንደደረሰ አናቅም። ውጤቱን ራሱ ፖርት ለማሰጠት ነበር። ስለዚህ የተቀዛቀዘ ነገር እናያለን ማለት ነው። ስለዚህ እውነት እነሱም ቱርኮች እኛ ወዳጅነት ከፈለጉ ይህንን የባህር በር ጥያቄ ምላሽ እንዲያገኝ መጣር አለባቸው። ወዳጅነታችን ይቀጥላል። ልዩነት ደግሞ ባንነጥባለን እና ቱርኮች መጥተዋል። ሲመጡ እንዴት ልበልህ ኦልሬዲ ፍሬያማ እንደማይሆን የሚያውቁት ይመስለኛል። ከሰውየው ፊት ስናነብ ትሪፑ መጥተዋል። የአንድ ቀን ተኩል ነው መጥተው ተነጋግረን ተመልሰናል። ቢሃይንድ ክሎዝ ዶርስ ብዙ ነገር ውይይቶች ይደረጋሉ
ነገር ግን ኢትዮጵያን ገፋ ማድረግ ሆነ እነሱ ታላቅ ቢሆኑም ትልቅ ቢሆኑም እኛም ታላቅ ነን፣ መግፋት አንፈቅድም። የእነሱን ሀሳብ እንደ ጥምቀት እናጥምቃችሁ ቢሉ አንቀበልም። ምንቀበለው እንቀበላለን። ያ እንግዲህ የተለመደ ሁኔታ አለ። እንግዲህ ስልጣን ላይ በቆየ ቁጥር ምለው ካልተፈጸመ የሚል ነገር አለና እሳቸው ስላሉ ስለፈለጉ ሊፈጸም አይችልም። እኛም የራሳችን አቋም አለን። ይህን ደግሞ ሪስፔክት ማድረግ ይገባቸዋል። አይ ቲንክ አድርገው ቅር ቢላቸው ፊታቸው ላይ አይን ላይ ይነበባል። ቅር ቢላቸው ይህን አስተናግደን በክብር በደንብ በማርሽ ሙሉ ክብር ሰጥተን ነው የሸኘናቸው እና ይሄን ይመስላል የቱርክ አቋም ማለት ይችላል። ሁሉም ከብሔራዊ ጥቅሙ አንጻር ጥያቄዎች እንደሚያስታውቅ ለዚህም ነው እኛ ብዙ ጊዜ ኢትዮጵያውያን እዚህ ላይ መስራት አለብን የሚባለው። ረሲፕ ጣይብ ኤርዶሃን ነገ ከነገ ወዲያ ሌላ በፍላጎታቸው ልክ የተቃኘ ስትራቴጂ እንዳላቸው ይታወቃልና እንዳሉት ደግሞ አንካራና አዲስ አበባ ወዳጅ ሀገራት ናቸው። ብዙ ነገር እንደውም ዶክተር ኢብራሂም ሙልሸዋን ባለፈው በዚህ ጉዳይ ላይ ሳናግራቸው እንግዲህ ረሲፕ ጣይብ ኤርዶሃን ወደዚህ ሲመጡ ሶማሊያን ሊጠቅሙ ኢትዮጵያ ሊጎዱ ወይም ደግሞ ኢትዮጵያ ሊጠቅሙ ሶማሊያ ሊጎዱ አይደለም፣ ባህሪያቸው እንደዛ አይደለም፣ ለኢትዮጵያን የተለየ እንትን አላቸው የሚል ሀሳብ ይሰጥ ነበር። ግን አንድ ነገር መርሳት የለብን እግራቸውን ያለ ጥርጥር ዝም ብሎ ላይላውን ውሃ ላይ ሰንበሌጥ ላይ ሳይሆን ጠንካራ መሰረት ሶማሌን ይፈልጋሉና እዚህ ላይ ደግሞ እኛ አቋም ወሰድ ያለ ይመስል ምክንያቱም ወዳጅ ነን ከቱርኮች ጋር ነገር ግን ሶማሌ ገብተው ደግሞ እንደፈለጉ ማሽከርከር ከተፈለገ እኛም እኮ በሶማሌ ላይ ብሔራዊ ጥቅም አለንና እዚህ ላይ መፋተጋችን አይቀርምና እኔ እንደ አንድ ግለሰብ ምለው ምንድነው እንደ አንድ ፖለቲካል ሳይንቲስትም እንደ ፎርመር ዲፕሎማትም ሜዱበት ድረስ መንፈቅደው ነገር አለ። ከዛ በላይ ቱርኮች እንሂዱ ቢሉ ነገ እኛንም ስለሚነካ እዛ ላይ ጥንቃቄ ማድረግ አለብን ባይ ነኝ። ገብተው the largest base የሚባል ሶማሊያ ውስጥ እየገነቡ ነው። የሶማሊያን በተለይ ፖሊስ ኃይልና ኮማንዶ በሰፊው ያሰለጥኑ ነው። ነገ ሶማሌ ፊታቸውን ቢያዙሩ ምንጠቃው እነሱ ቁርበታቸውን ጠቅልለው ሀገራቸው ሊመለሱ ይችላሉ። እኛ ግን መባላታችን አይቀርምና እሱ ላይም እኛ ጠንከር ያለ ፎረን ፖሊሲያችንን ከቱርክ ጋር አስቡበት እዚህ ድረስ እንፈቅዳለን። አሁን ግብጾች አሁን መጥተው ወታደር ሶማሌ እንደሚሉት ምን ፈቅደው ነገር አለ፣ ግን ባፈር ዞን ያስፈልገናል። ኢትዮጵያ ጠረፍ ድረስ መጥተው አፍንጫችን ድረስ ወታደር ማስፈር ምን ፈቅድ የሚችሉ አይመስለኝም፣ ማድረግም የለብንም። እውነት ከአንጀት ካለቀሱ ቱርክና ግብጾች ገብተው አልሸባብን እኛ በደማችን እንደከፈልን መክፈል አለባቸው እነሱ። ስለዚህ በጥንቃቄ ማድረግ አለብን ሁለቱንም ሀገራት በእነሱም ብቻ ሳይሆን በእነ ሳውዲም በአረብ ኤሚሬቶች በሚመጡት ሁሉም ነገር የኢትዮጵያ ፖሊሲም እንደዛ ይመስለኛል። ቅድሚያ ኢትዮጵያ ብሔራዊ ጥቅም ነው። ከዛ አንጻር መቃኘት እንዳለበት ልክ ነው። እንግዲህ የመሪዎች መምጣትም እንደዚህ በብዙዎች ዘንድ ምን የተለየ ነገር ኖሮ ነው የሚል ጥያቄ የሚያስነሳልና እንግዲህ በጣም በተለይም ወሳኝ በሪጂናል ፖለቲካው ላይ በጣም ትልቅ ሚና ያላቸው አገራት መሪዎች ናቸው። እንግዲህ ቅድም ያነሳ ነው በነ ሳውዲ በኩልም በነ ቱርክም እንደዚሁም ደግሞ በእስራኤል ፕሬዝዳንት መምጣት እነዚህ ሁሉ ስንመለከታቸው ኢትዮጵያ የዲፕሎማሲ ማዕከል እየሆነች መምጣቷና ዲፕሎማሲዋን በርግጥ ውሃ እያነሳ እንደሆነ ማሳያ ነውና ከዚህ አንጻር የኢትዮጵያ መንግስት አፕሪሺየት ማድረግ ሳይሆን በቃ አንድ ሀገር ሊኖረው የሚገባ አቋም ምን ቀናባቸው እንደዚህ ያለ አሜሪካ ውስጥ ዴሞክራቶችና ሪፐብሊካኖች ተለያይተው ከተፋተጉ በኋላ ግን በሀገራቸው ጉዳይ ላይ ሲሆን አንድ ይሆናሉ ምን ቀናበት ጉዳይ ነውና እንደዚህ አይነት ነገሮች ላይ ሁሌ ብርቱ መሆን አለብን ተብሎ ስለሚታሰብ ነውና በዚህ ቀጠና ላይ በደንብ መግቢያችን ላይ እርሶ ስላነሱት በቃ ትንሽ ይሄ ቮላታይል ነው አስቸጋሪ ሁኔታዎች አሉ በዚህ ቀጠና ላይ ኢትዮጵያ ትንሽ አሁን ባለው ሁኔታ የረጋ ፖለቲካ ከቀጠናው አንጻር የውስጥ ችግር የለብንም ማለት አይደለም እሱ የሚታረቅ ነው ብለን እናስባለን። ሁሉም በአገር ጉዳይ ላይ ያስባል ተብሎ ይወሰዳል መሆንም አለበት። ከሱ አንጻር ቢኖሩም ችግሮች ግን ትንሽ የረጋ ፖለቲካ ያየው ነው። ኤርትራ ይሄን ሁሉ ዲፕሎማት ስታስተናግድ አላየንም። ከአውሮፓም ነው የሚመጡት ኢትዮጵያ ውስጥ ጅቡቲ አልሲሲ ብቻ ናቸው እየሄዱ የሚጎበኟቸው እንደዚህ ጎረቤቶቻችን የምንመለከተው ነውና ምንድነው ይሄ የረጋ ፖለቲካው? እንግዲህ ኢትዮጵያ ባለፈው 8-9 ዓመት እየሆነ ነው አሁን አዲሱ ለውጥ ማለት ነው። አሁን ደግሞ ታንጂብል ጭብጥ በሆነ ሁኔታ ባለፈው 3 ዓመት ተኩል 4 ዓመት የዲፕሎማቲክ መዲና ሆናለች። ይሄ ምክንያት አለው። ማንም ሀገር ደካማ ሀገር አይፈልግም። ኢትዮጵያ ምስኪን የተሰናከለች ኢኮኖሚክ እድገት የሌለባት ያለው ማዕከላዊ መንግስት ደካማ እንደ ሰንበሌጥ ልምጥ የሚል
ክሬዲብል ያልሆነ አለ አይደለ ካልሆነ ተደማጭነት አይኖረውም። አይፈልጉም። ማንም እዚህ መምጣት አይፈልግም። አሁን እዚህ ዱብ ዱብ የሚሉት በሚገርም ሁኔታ ለምንድን ነው? ለጥቅማቸው ነው። አንድም አክብሮት፣ ሪስፔክት፣ ክሬዲቢሊቲ እየመጣ ነው። እሱ ደግሞ የኛ ክሬዲቢሊቲ ከምን መጣ? ከፎረን ፖሊሲና ዲፕሎማሲያችንና ከኢኮኖሚክ ስትራቴጂ እና እድገታችን ጋር የተያያዘ ነው። የሚያድግ ሀገር እንጂ ማያድግ ሀገር ደሃ ሀገር ማንም አይፈልግም። አሁን በደንብ እየመጠቅን እየሄድን ነው። ብዙ ስትራቴጂዎቻችን እየተንቀሳቀሱ ነው። ከፉድ ሶቨርኒቲው ጀምረህ ሳክሰስ ስቶሪ ነው። እውነቴን ነው። የግሪን ሌጋሲው ሳክሰስ ስቶሪ ነው። አርባን ዴቨሎፕመንቱ የኮሪዶር ልማት የሚባለው በሚገርም ሁኔታ እንትን እያልን ተቀባይነት እያገኘን ነው። ድሮ የምንመኘው ኢትዮጵያ መንግስት እኮ እስከ ተወሰነ ጊዜ ደረጃ ድረስ ስትራቴጂክ ኮሚኒኬሽንና ፐብሊክ ሪሌሽንስ ሰዎች መቅጠር አለበት የተሸነፍን ነው የሚለው ራሱ ቱሪስቱና ይሄ ሶሻል አክቲቪስቶች አንቂ የሚባሉት እየመጡ ፈረንጁም ሌላውም ቪዲዮ ያነሱ እየለጠፉ እሱ ራሱ በገንዘብ መስራት የማንችለው ሁሉ እየተሰራ ነው። አሁን ለኢትዮጵያ ክሬዲቢሊቲዋ ከፍ እያለ መጥቷል። እውነትም እዚህ ሀገር እንቅስቃሴ እንዳለ፣ እውነትም ይህ ሀገር ለውጥ እያመጣ እንደሆነ፣ ጠንካራ መንግስት እንዳለ፣ ጠንካራ መንግስት ኢኮኖሚ መገንባት፣ ፖለቲካል አቅጣጫ መስጠት ብቻ ሳይሆን በሚሊቴሩም ጠንካራ መንግስት እየሆነ እንደመጣ ተደማጭነት የአንድ መንግስት የአንድና ሀገር እዚህ ላይ ተመስርቶ ነው እንጂ ባዶ ምንም ነገር የለምና የሱ ውጤት አሁን ፍሬያችንን እያፈራን ነው ባይ ነኝ። ያው በጥንቃቄ እያዝን እንቀጥላለን። ያም ስለሆነ ነው እንደ መካ መመላለስ የጀመሩት። ያ ስለሆነ ነው ሁሉም የሚመጣው። አውሮፓ ህብረት ተወካይ ልካል። አሁን ለምሳሌ የአውሮፓ ህብረት ዩናይትድ ኔሽን ልዩ መልእክተኛ ትናንት እዚህ ነበሩ። ከክቡር ሚኒስትሩ ጋር ተነጋግረዋል። ምንድን ነው የሚያሳይ? ይሄ ሳውዲ ቅድም ብለ ይመላለሳሉ። ስለ ኢትዮጵያ ማይጻፍ አርቲክል የለም፣ ማይመጣ የለም። ሁሉም እዚህ ነው። በሀገር ደረጃ የእስራኤሉ ፕሬዚደንትም ያው ሄርዞግ አሁን ገብተዋል። ዛሬ ንግግር የአንድ ቀን ተኩል ቆይታ ያደርጋሉ። ለምንድን ነው የመጡት? ምክንያት አለው። የቱርኩ ፕሬዚደንት መጥተው ሸኘን። ቀደም ሲል ደግሞ እስከ ወደ ኋላ ብንመልስ የጣሊያኑ ማለት የጣሊያን አፍሪካ ፎረም አለ፣ የአፍሪካ ህብረት ስብሰባ አለ። በጣም ውጤታማ የሆነ ስብሰባ እስከ ኤክስቴንስ እናደርገው እስከ ኮፕ 32 ድረስ እስከ 100,000 ገደማ እንግዳ የሚገኝበት ሁሉ አለ። ኢትዮጵያ ነው የተመረጠችው። ስለዚህ ሁሉም ምላጭ ነው። ኢን ሂዝ ኦን ዌይ ሀገራት ያውቃሉ። የምትመካበት የሚጠገብ እንጀራ ሀገር ሲሆን ሁሉም ጠጋ ይላል። እኛም እናውቃለን። ሞኝ አይደለንም። በአክብሮት እንቀበላለን። እንስራ እንደግ ነው የምንለው። እነሱም ደግሞ ኢትዮጵያ ገብተው መስራት ይፈልጋሉ። ለምን ስትል ዲፔንደብልና ክሬዲብል የሆነ መንግስት እያዩ ነው። ለምሳሌ ፕሮጀክቶች ተጀምረው ይፈጸማሉ። ገንዘባቸውን ኢንቨስት አድርገው አንድ ዶላር አድርገው 10 ማግኘት ይፈልጋሉ። ያለ ናቹራል ነው ይሄ ነገር። ስለዚህ ኢትዮጵያ ላይ ካፒታላይዝ የማድረግ ሁኔታ በሰፊው እያየን ነውና የሱ ድምር ውጤት ነው። ስለዚህ ምን ማድረግ አለብን? መቀጠል አለብን። እሱ ላይ መቀጠል ስንል ውልምጥ ሳይሆን ሪሊ ኮስተር ያለ ፖለቲካ፣ ኢኮኖሚክ ስትራቴጂያችንም መንግስትም ህዝቡን ሰርቶ ማሰራት፣ ህዝቡም ከሚሰራ መንግስት ከሆነ ተደጋግፎ መሄድ። ምክንያቱም ኢትዮጵያን ማስቀደም አለብን። ኢትዮጵያን ማስቀደም መልመድ አለብን። ኢቨን ተቃዋሚ ፓርቲ ድርጅቶች ኢትዮጵያን ከሆነ የሚያስቀድሙት፣ ኢትዮጵያን ከሆነ የሚወዱት ጥሩ በሚሰራው መንግስት መሪው ፓርቲ በሚሰራው ላይ መደገፍ ናቹራል እኮ ነው። እነሱም እኮ ነገ ስልጣን ላይ ሲመጡ እንሰራለን አይደለም እንዴ? ስለዚህ ይስሩ፣ ይደግፉት። መንግስት እስኪለወጥ ድረስ እንትን ይበሉ። መንግስትም ደግሞ ማንዴቱን ምርጫ አለ። በነገራችን ላይ ሪኒውድ የመሆን ፖሲቢሊቲ አለው። አናዘር 5 years ተርሙ ሪኒውድ የሚሆነው ምንድነው? ህዝቡ ሲመርጠው ማለት ነውና እሱ ላይ ኦሬዲ ዶሜስቲክ ኢሌክሽን ምርጫ በቲቪ እየታየ ነው። ሀሳባቸውን እያቀረቡ ነው። ይሄ ሁኔታ አለና ለምን መጡ የሚለው ምንድነው? ለጥቅማቸው፣ ለብሔራዊ ጥቅማቸው ነው። ምንም ምጽዋት በፖለቲካ የለም። እነሱ መጥተው ኢትዮጵያ ውስጥ ገንዘባቸውን አፍሰው ብዙ ማግኘት ይፈልጋሉ። እኛም ደግሞ ቴክኖሎጂ እንፈልጋለን፣ ኢንቨስተር እንፈልጋለን። በቱሪዝም ራሱ 2.6 ቢሊዮን ዶላር መሰለኝ ያገኘ ነው ባለፉት 6 ወር 700,000 በላይ ቱሪስቶች መጥተዋል። ገና ይጨምራል። ይሄ በየሴክተሮቹ በቱሪዝም በማይኒንግ ውጤት እያገኘን ነው እና ይሄ ሁኔታዎች ስላሉ የእሱ ድምር ውጤት ምንድነው? ኢትዮጵያ ሴንተር ትሆናለች። ስለሆነም ነው ኤርትራ ባዶዋን ቀረች። ለምን? በራሳቸው ፖለቲካ ነው። ማንም አትንጫት ድረሽ አላለም። ፖለቲካቸው ውሃ የሚቋጥር አይደለም። ፖለቲካቸው እንደ ጋሪሰን ስቴት ዙሪያውን ጠምዶ ብቻ ዝም ብሎ መጠበቅ ነው። ልክ አንድ ገበሬ ድሮ እንትን የሚያጠፋ ወፍ አለ፣ እሱ እንደሚጠብቅ ያህል
ህይወት ግን እንደሱ አይደለም። መስራት አለባቸው፣ መንቀሳቀስ አለባቸው፣ ከጎረቤታቸው ተመሳስሎ መኖር አለባቸው። በፖለቲካ ብቻ ላይ ትኩረት ነው የሰጡት። መጠበቅ ምን ዋጋ አለው? ለዚህም ነው ሁሌ የምለው ኤርትራ መንግስትና የሶማሊላንድን መንግስት እውቅና ላገኘው ስናወዳደር እውቅና ያልተሰጠው መንግስት መጥቆ ሄዷል። ካራክተርስ ኦፍ ትሩ ስቴት አለው። ነፃ ምርጫ ያደርገዋል። ብዙ ጊዜ ፕሬዚደንሻል ምርጫ ደጋግሞ ለዓለምም ለራሳቸው አሳይተዋል። ይሄ ግን ዘግቶ ይዟል። ስለዚህ ምንድነው ዲጁሬና ዲፋክቶ ማወቅና ለማወቅ ነው እንጂ የቀረው ጉዳይ ሶማሊላንድ ለምሳሌ ኢን ዘ ትሩ ሴንስ ኦፍ ዘ ወርድ ሶቨረን የሆነ እንትን አሳይታለች። ስለዚህ እያንዳንዱ ሀገር የራሱ ምርጫ አለው። እዚህ ውስጥ ነው እንግዲህ ኢትዮጵያ ምንድነው ሚናዋ ስንል ቀዳሚ ሀገር ሆናለች። እያስመሰከርን ነው። ሶማሊያ አይደለም፣ ሶማሊላንድ አይደለም፣ ኤርትራ አይደለም፣ ጅቡቲ አይደለም። በኢኮኖሚው በስብዛትም በሁሉ ነገር the elephant in the region ማን ነው? ኢትዮጵያ ነው። ይሄ ከበድ ያለ ሀገር ነው። ከማን ጋር ነው ዲል የምናደርገው? አሁን ከሳውዲ ጋር፣ ከኤሚሬቶች ጋር እስከ ካታር ድረስ ይሄዳል። ግብጽ ወደዱም ጠሉም ግብጾች በግድ ከኛ ጋር ቁጭ ብለው በማማትና ዝም ብሎ አርቲቡርቲ አንዴዚ አንዴዛ ማለት ሳይሆን ቁጭ ብለው ከኛ ጋር መነጋገር ችግራችን መፍታት አለብን። ማይቀር ነው። አሁን ዙሪያውን በሰው በመጠቀም ነው ጀርባ ለጀርባ የሚሄዱት። ነገር ግን ይሄ ማይቀር ነውና ኢትዮጵያ እዚህ ደረጃ ያደርሳለች። አንድ ነጥብ አድርጌ ወደ አንተ መልሰዋል። ስለዚህ ደረስን። እንዴት ነው ማድረግ ያለብን? በራሳችን ላብ በጥረታችን በጥሩ አመራር እዚህ ከደረስን ይሄ አንደኛ እንዳያመልጠን እንደ እንቁላል ተከባክበን መያዝ አለ ማሳደግ አንድ። ሁለተኛ በአካባቢው ዝም ብለን ብቻ እንደቃ መቀመጥ አይደለም እና ትራንስ ማለት አይደለም። አካባቢውን በራሳችን ብሔራዊ ጥቅም ተመስርተን ሼፕና ፍሬም ማድረግ አለብን። አሁን እየጀመርን ነው። ፍሬም ማለት አላረ ለኛ በሚጠቀም ሁኔታ ለምን መብታችን ነው። ሳውዲን ፍሬም ያደርጋል፣ እኛም ፍሬም እናደርጋለን። እዛ ላይ ዳያሎግና መገፋፋት ይኖራል። ግን በሰለጠነ ሁኔታ መልቀቅ የለብንም ማለት ነው። ስፔሱን አየሩን መልቀቅ የለብንም፣ መቆጣጠር መቻል አለብን። እነሱን ሳናንቅ ማለት ነው። ይሄን ደግሞ ለመቆጣጠር ሬዲ መሆን አለብን። በሰው ኃይል፣ በዲፕሎማት፣ በአማካሪው በምኑ ሬዲ። ህዝቡም ራሱ መንግስትን ተደጋግፎ መሆን አለብን። ዝም ብለን አድገን ዝም ብለን ውሃው ላይ ማንም እንዲቦጨርቅ መፍቀድም የለብንም። ወደ ውሃው በር እንመለሳለን፣ አይቀሬ ነው። ግን the fate of the Red Sea, the fate of Bab el-Mandeb, the fate እና destiny of the Indian subcontinent, Gulf of Aden ሁሉ በሙሉ እኛ ተሳታፊ ሆነን ፓሲቭ አይደል አክቲቭ ኢንጌጂንግ በሆነ ሁኔታ እየተሳተፍን ኃይላችንን ወደ ኢኮኖሚክ ፖለቲክስ ወደ ኢኮኖሚክ ኃይል ወደ ስትራቴጂክ ወደ ሚሊተሪ የለወጥን ይሄንን ነገር ለማንም ትተን ከለቀቅን የዋሆች ሞኞች ነን። ያን ያደርግን ጊዜ መሞት እንጀምራለን። ያ ሁሉ ያሳደግነው ወደ ኋላ ይቀራል ማለት ነው። ፖለቲካ እንደዛ ነው። ኢኮኖሚክ እድገት ታመጣለህ፣ ጠንካራ ሊደርሺፕ ይኖርሃል፣ ህዝቡ ጋር አብረህ እጅና ጓንት ሆነህ ትሰራለህ። ያንን ደግሞ ለማንም ትናንሽ ደቃቅ ሀገር ሪሊ ምክንያቱም ደቃቅነታቸው መቀበል መቻል አለባቸው። አሁን ኤርትራ እንደ ኢትዮጵያ እንሆናለን ብለው አይችሉም፣ አይሆኑም፣ አይደሉም፣ ሊሆኑም አይችሉም። እኛ እንደ አሜሪካ እንሆን ለማለት አይደለንም። አሁን ሜቢ ዛሬ 100-200 ዓመት አሁን ኖት ናው። አሁን እኮ እኛ እያደግን ወደ ቱርክ ደረጃ ወደ ግብጽ አልፈን መሄድ በአጭር ጊዜ እንችላለን። ወደ ሳውዲንም ኦይሉ ነው እንጂ ኦይሉን ጋዙን ስናገኝ እኮ ያውም በአግሪ ኢኮኖሚ ላይ ፕሮሰሲንግ ላይ ተመስርተን ነው እዚህ ደረጃ ያደረስ ነውና እዛ ውስጥ ገብተን ተገፋፍተን ነው ፖለቲክስ ማለት ተገፋፍተን መብታችንን ማስከበር አንድ። ሁለተኛ ደግሞ ሰላም ፈላጊ እውነተኛ ወዳጅ ወንድሞቻችን ጎረቤቱን በሙሉ አፍሪካን ቀንድ ስፖክስ ፐርሰን ነው የምንንቀሳቀስ ጤነኛ እስከሆኑ ድረስ ፊታቸው እንደ ኤርትራ ችግር ውስጥ ካልወደቀ ወደፊት የሚመጣው መንግስት አናቅም። ግን እንበል ጤነኛ መንግስት ሲመጣ ደግሞ የነሱም አለኝታ ሆነን እነሱን እያሰባሰብን የነሱ ድምጽ ምን ሆነው እኛ እንጂ ሳውዲ አረቢያ መሆን የለበትም። እዚህ ላይ ሪሊ ቀዳሚና ዲተርማይንድ በሆነ ሁኔታ ዲተርሚኔሽኑ ገትሱ ኖሮን ለረ ዳውን ቱ እርት ሆነን አሮጋንሲን አስወግደን መንቀሳቀስ ምንችል ይመስለኛልና ወደዛ እየተራመድን ነው ማለት እችላለሁ። በጣም ጥሩ ሀሳብ ነው ያነሱት ፕሮፌሰር። በጣም የሚገርመው እርስዎ እንዳሉት እንደዚህ አይነት ቀጠና ላይ አፍሪካ ቀንድ ስለሆነ ብቻ ሳይሆን በዚህም በቀይ ባህር መውጣት መግባት እንዳችሉ በህንድ ውቅያኖስ በኩልም በበል መንደብን
አክሰስ እንዳናረግ ሆኖ አንዳንዱ በፓይሬት ሌላው በእንትን ዓለምም እየተሰቃየ እንደዚህ አይነት ኮንቴክስት እና አውድ ባለበት ዓለም ላይ ከሰሜን አሜሪካ ድረስ መታ ዋሽንግተን እዚህ እኛ አፍንጫ ላይ የጦር ሰፈር ኖሯት እንግዲህ የመካከለኛው ምስራቅ ሀገራትን በተለያየ አጋጣሚ ከኤዥያ እና ቻይና መጥተው እዚህ ሰፍረው ኢትዮጵያ 60 ኪሎ ሜትር ርቀት ላይ ሆና ይሄ በታሪክም ግፍ ነው እንደው እርሶ እንዳሉት እንደው ብዙ አይነት አገላለጽ የኛንም ስንፍና በጣም ይሄ ፓሲቭ የመሆን ነገር ነው የሚያሳየውና ትንሽ አካሄዱ የሚያስቃል እንደዚህ አሜሪካ ከዛ መታ ጦር ሰፈር ሲኖራት እንደነሱ እንሁን አላልንም ኦፍ ኮርስ ግን እኛ 60 ኪሎ ሜትር ርቀት ላይ ሆኖ ምንም አይነት እንቅስቃሴ እንዳያረጉ ብለው ግብጽ መግለጫ ማውጣት ጦርና ዘምታለን ዛቻ እነዚህ ነገሮች እኛ ለምን እንፈቅዳለን ነው ከዚህ አንፃር ምናልባት ህዝቡ ቀይ ባህር ሲባል አዌርነሱ አለው ይታወቃል ድሮም እንዳትናገር እየተባለም ስለ ቀይ ባህር ሲታገል የነበረ ታቡ ቢሆንም በየቦታው ጠቅላይ ሚኒስትር አብይ ታቡ ነበር ያሉት ከሳቸው ተወሰን አይደለም ህዝቡ ሲለው የነበረ ነው ይታሰርበት ምናምን ነበርና እንዲህ አይነት ጥያቄ መነሳቱ እንዲህ አይነት ሁኔታ ባለበት ሁኔታ ለህዝቡም ለዲፕሎማቱም አሁን ፕሮፌሰር ዲፕሎማት ሲባል እናት በኤምባሲ ሄደው የሚሰሩ ሰዎች በሆነ ስለ ኢትዮጵያ በሆነ ውክልና የሚሰሩ ብቻ ሳይሆኑ በኢትዮጵያ ጉዳይ ላይ በመተቸትም ይሁን በማድነቅ የሚሰሩ በተለያዩ የሶሻል ሚዲያ ፕላትፎርምም ያሉ በሜይንስትሪም ፕላትፎርምም ያሉ የኢትዮጵያ መንግስትንም የሚጣሉ ሰዎች ጭምር ሆነው በዚህ ጉዳይ ላይ መስራት አለብን ብዬ አስባለሁ እንደ ግልና ዲፕሎማቱ ምን መስራት አለበት እንደተለመደው ነው ወይ ሆኖ መቀጠል ያለበት ሚዲያውስ ምንድነው መስራት ያለበት ሚዲያውም አሁን የሆነች አጀንዳ ስትመጣ እሷን ብቻ ነው በቃ የሚፈትለውና ከዚህ አንፃር ህዝቡም ዲፕሎማቱ ሚዲያውም ውጭ ያለው ተቃዋሚውም ደጋፊውም ስለ ሀገር ነው የምናወራውና ምን መሆን አለበት እንደ ሪኮመንዴሽንም እስካሁን ያለውን ነገር እንደው ቢነግሩ በጣም ጥሩ እንግዲህ ሚዲያና ዲፕሎማቱና ዲፕሎማሲ የሚል ነው በሚዲያውን ጀምርና ወደ ዲፕሎማቶቹ እንቀጥላለን ሚዲያውንማ ላየው ላነበብከው አንዳንዴ የሚሰሩትን ያውቃሉ ወይ ነው የሚያሰኘው እውነቴን ነው ምን የሚሰሩትን ያውቃሉ እና አንዳንዴ ቃጠኛ የራስ ሚዲያ ልክፈት ላድርግ እችላለሁ ኢንፍሉዌንሰር መሆን እችላለሁ ግን አንዴ ክሬዲብል ናቸው ወይ ኦነስት ናቸው ወይ ወይስ ብርና ዶላር ነው የሚያባርሩት ምክንያቱም ጥሩ አርገ በሰደብክ ቁጥር አርጩሚ አይደለም ዱላ አርገ ዘነዘና አንስተህ ያለውን መንግስት ካልቀጠቀጥክ ወይም አንድ ግለሰብ ወይም አንድ ድርጅት እሱ ላይ በቀጠቀጥ ቁጥር ጥሩ ገንዘብ የማግኘት ሁኔታ ለምን ኦዲየንሱና ያለው ዲጂታል ሚዲያውና ምኑ ቀጭ የሚያደርገው የሚያይል ፕሮግራሙ በሰደብክ ቁጥር ነው እኔ ስም ከሌቢያ መዘርዘር ይችላል ያንዳንዱ ግን ተገቢ አይደለም እናንተም ሚዲያ ተቋም ስለሆናችሁ ማክበር ያስፈልጋል ግን ስለኛ ምትለኝ ድክመት ጥንካሬው ብዙ መዘረዘረው ጉዳይ ይኖራል በዝርዝር ዘረዝሯል ድክመታቸውን ጥንካሬያቸውን ይሄ ነው የሚያንገበግበኝ ሁሉ ጊዜ እንደውም እያለኩ መናገርበት ሁኔታ አለ እንግዲህ ሰሙ አልሰሙ እንግዲህ እኛ ሀገር ደግሞ ስትናገር ሌላ ስም ሊወጣልህ ይችላል መደንገጥም አለ ምክንያቱም ባለው ቁጭ ብሎ ተስማምቶት ሞቆት አልጋና ወንበር ሳይለውጥ ሚዲያዎች ከላይ ማመራሩ ያለው የሚቀጥሉ ይፈልጋሉ ይሄንን እነ ዶክተር አብይ መፍቀድ ያለባቸው አይመስለኝም እውነት ካንጀታቸው ለውጥ ኢትዮጵያ እናመጣለን ካሉ ትኩረት ኤሪያ መሰጠት ያለበት አንዱ ኤሪያ ሚዲያ ነው እውነት ነው እንደዚህም ሙሉ ተከናንበ ቁጭ ብሎ ውዳሴ ማርያም ያው እንግዲህ ውዳሴ ማርያም ስል አንደኛ መንግስትን ነው አሁ መንግስት መወደስ አለበት በሰራው በደንብ መደገፍ አለበት ጎበዝ ጥሩ እሰየው መባል አለበት ነገር ግን ውዳሴ ብቻ አይደለም ድክመቶችንም አሉ እሱንም ያደኑ መቼ ነው መስራት የሚጀምሩት ምክንያቱም ትናንሽ ነገሮች እነዚህ ሶሻል ሚዲያ ያልኳቸው እነሱ እኮ ናቸው በመንግስት ክፍተት ውስጥ እየገቡ ህዝብና መንግስትን የሚያለያዩ መንግስት ይሄንን እያወቀ አይኑ ያየ ልቦና ለምን ዝም ይላል ብዙ ጥያቄዎች አሉ እኔ ራሴ የምጠይቀው ማነሳውም ስጠየቅም እናገራለሁ ሁሌም ሚዲያ መሆን የለበትም ግን ሰምቶኮ ልቦና ገዝቶ አንድ ነገር ማድረግ ያስፈልጋል ምክንያቱም ይሄን ጉዳይ ዝም እየተባለ መንግስት ላይ ካውንተር ፕሮዳክቲቭ እየሆነ እየመጣ እንደሆነ ያያየን ነው ስለዚህ መንግስትም ወራሪው የትነህ ምን ያረክ ነው ብሎ መጠየቅ አለበት መንግስትን ደግሞ ምን ማለታችን መሪ ፓርቲ ማለታችን ነው መሪ ፓርቲ አዎ ጥሩ ሁኔታ ላይ ነው ያለው ግን ሁሉ ጊዜ ጥሩ ሁኔታ ላይ ነው ሁሉ ጊዜ ዘላለማዊ አይደለም ካልጠበከው እየቀነሰ ይወረደ እየቀነሰ ከጠበከው እያደገ ይሄዳል ካልጠበከው ከህዝብ ጋር የተቃረንክ ትመጣለህ እንደዚህ የሚያራግቡት አሉ ለገንዘብም ለፖለቲካል ፍጆታም ገንዘብም ለማግኘት እያጦዙ የሚያደርጉ ነገር አለና ሶሻል ሚዲያው
ከባድ መፈተሽ አለበት መታየት አለ። ይህን ስል ይዘጋ ማለት አይደለም። ዲሞክራሲን እንገነባለን ስንል ሚዲያው እናንተ ራሳችሁ የግል ናችሁ መቆየት መኖር አለባችሁ። የመንግስትም መኖር አለበት። ግን ሁሉም ኃላፊነት በተሞላበት አካውንታብልና ሪስፖንሲብል በሆነ ሁኔታ መሆን አለበት። መንግስትም ህገ መንግስቱንና ህጉን አዋጁን አክብሮ እንዲንቀሳቀሱ መፍቀድ አለበት። ይሄ ያለ ነገር ነው። እንዲህ ሲሆን ህብረተሰብ የሚያድገው። ስለዚህ ሚዲያ ላይ በተመለከተ ከገንዘብ ባሻገር ብናይ እኔ በስም መጥቀስ ይችላል። ከሌ ሶሻል ሚዲያ ከሌና ከሌ 1 ሚሊዮን ተከታይ 500 ስንት ደረስክ 100 ሺህ 200 ሺህ አይደጉ አይደለም ይደጉ። ግን ይህ አስተዳደግ ምን ላይ ተመስርቶ ነው? ቂመኝነትን ተመስርቶ ነው? ዘርና ዘርን በማጣላት ነው? ሃይማኖትን ላይ ተጠቅሶ ነው? ወይም ዋልጌ ነገር የተለመደ ነው ሀገራችን ያው እንደምራው ዓለም እሱ እየተደረገ እንደ ጨው ጠብ እየተደረገ በማለት በዚያ እድገት የተገኘ ነው አብዛሃኑ ሪሰርች ማድረግ ይቻላል። እና እዚህ ላይ ጥንቃቄ ማድረግ አለብን። ስለዚህ ሚዲያ ልጆች ወጣቶቹ በተለይ አገራችሁን አትርሱ፣ አስቡ። የእውነት ኢትዮጵያ እናንተም ሰርታችሁ በህጋዊ በጥሩ መንገድ ማደግ ከፈለጋችሁ እቺን ሀገር እናንተም ጠብቋት። መንግስት ብቻ አይደለም፣ የመንግስት አቅም ውስን ነው። ሁላችንም በእቺን ሀገር እንደ አይን ብሌናችን መጠበቅ አለብን። ያን ስንጠብቅ ነው እናንተም ሰርታችሁ የምታድሩት፣ ልጆቻችሁም በጥሩ ሁኔታ ሊያድጉ የሚችሉት፣ እቺም ሀገር መቆየት የምትችለው የሚጠበቅባችሁ የምትሰሩትና ሚዲያው ላይ ሪሊ የሚያስፈልገን ቶክሲክ ሳይሆን ጤነኛ ሚዲያ ማደግ አለበት። ጥሩ የሚሰሩ አሉ እናቃቸዋለን፣ የማይሰሩም ደግሞ አሉ እናቃቸዋለን። እዚህ ላይ ሪሊ ተግተን ሁላችን መስራት አለብን። ስልጣን ትላልቆቹ ደግሞ ስልጣን የተሰጣቸው እንዲሰሩበት ነው መንግስት የሰጣቸው። ጥሩ ፕሮግራም ኮንቴንት ዴቨሎፕ እንዲያደርጉ ነው የሰጣቸው እንጂ ስማ በለው ዝም ብሎ ውዳሴ ማርያም እንዲያነበንቡና ዛሬ ሚኒስትር ከሌ ዛሬ ጠቅላይ ሚኒስትር ያውናል በሚል ተስፋ ከሆነ የሚሰሩት እኔ ሰጋለሁ። እሱ አይደለም ጉዳዩ። ያን ያህልም ደግሞ የዋህ አይመስሉኝም ብዬ ገምታለሁ። እና ይሄ ነው በሚዲያው በኩል በዲፕሎማሲው ወዳልከው ይቺን ስንል ግን ለብሔራዊ ጥቅማችን ልዩነት አይኑ ሳይሆን ለብሔራዊ ጥቅማችን ችግራችን ንድፈን ነው። ልክ የግብጽ ፖለቲከኞች ብዙ ችግር ቢኖርም ተማሙተው በምናምን አንድ ይሆናሉ። ከዛ አንፃር ነው ልዩነት አይኑ ማለታችን አይደል? እሺ ዲፕሎማቱ ላይ ኦፍ ኮርስ ነው እንጂ በአገር ጉዳይ ነው እንጂ አገራችን አንርሳ። ብሯንና ዶላሯን ዩሮን ስንከተል ጠፍተን እንዳንቀር። ኢትዮጵያም ጥቅም ኢትዮጵያም ስትኖር ነው ሁሉ የሚኖረው። ልጅህም ቤተሰብም ሁሉ የሚኖረው እኮ አገር ስትኖር ነውና በዛ መስክ እናንተም አግዙ ሚና አላችሁ። በጎውን ደግሞ ለወጣቱ አስተምሩ ከሚል ነው እንጂ የማያረባ ነገር ባስተማረን ቁጥርማ እየባሰ እንጂ እየተሻለ አይሄድም ለማለት ነው። ዲፕሎማቶች በተመለከተ መቼም ሁሉም ሀገር የስራ ክፍልፍል አለ። የሀገሪቷን ፎረን ፖሊሲና ዲፕሎማሲ ተግባራዊ የሚያደርጉ የሚንከባከቡ ቀን በቀን ላይና ታች ሽቅብና ቁልቁል የሚሮጡ ዲፕሎማቶች ይባላሉ። የራሱ ተዋረድ አለው። ጠንካራ ዲፕሎማሲ ያስፈልጋል። አንድ ሀገር እንበል በሚሊተሪው ጠንካራ ሆነን በኢኮኖሚ ጠንካራ ሆነን አለ አይደለም ዝም ብሎ የለፈንዳ ሆነ ዲፕሎማሲ የምናደርግ ከሆነ ክፍተቱንና ድክመቱን ታየዋለ። ስለዚህ እዛም ላይ ጠንካራ እንቅስቃሴ መደረግ እንዳለበት ነው እኔ ሀሳብ የምሰጠው። ያን ስንል ምንድነው ፕሮፌሽናል የሆነ ፖለቲካንና ዲፕሎማቲክ ስራን መለየት የሚችል ብዙ ጊዜ እየቀላቀል ነው ችግር የሚመጣው አይደለም። the right people for the right position እና the right talent ያላቸውን ልጆች ከታች ሪክሩት ማድረግ። ኢትዮጵያ ብሩህ አእምሮ ያላቸው ልጆቻችን አሉ። እነሱን ለዚህ አይነት ቦታ ማብቃት ስንችል ምክንያቱም ሁሉ ያለፈ ነው ትውልድ የሚመጣውና ወጣቶቹን ህብረተሰብ ውስጥ በደም ፕሮፌሽናል በሆነ ሁኔታ ሪክሩትድ መሆን እንዳለባቸው ይሰማኛል። ሙከራዎች እንዳሉ አውቃለሁ። አንዳንዶቹ ውስጥም ተሳትፍ ያለው ነገር ግን ብልጭ ድርግም ሳይሆን ኮንሲስተንት በሆነ በቀጣይነት ልጆቹን ከታች ከሃይ ስኩል መጨረሻ ጀምሮ ዩኒቨርሲቲ ደረጃ ሁሉ በታለንት ሰርች የተደረገ ማብቃት ያስፈልጋል። ክራይቴሪያው ምንድነው ብትለይ የመጀመሪያው ክራይቴሪያ ወታደርም ለመሆን ዲፕሎማትም ለመሆን ሀገር መሪም ለመሆን ምንድነው አገርን መውደድ ያስፈልጋል። ፋናቲክ ሁኑ ማለት አይደለም። አትሊስት ሚኒመም እንኳን አገርን መውደድ ያስፈልጋል። አገርን ማከበር የሚያከብር ዲፕሎማት መሆን አለበት። አገሩን ያስቀደመ ዲፕሎማት መሆን አለበት። ከዛ ነው እንግዲህ እውቀቱ ፕሮፌሽናሉ ዲግሪ ያለው የለውም የቋንቋ ችሎታው
ችሎታው የኮሚኒኬሽን ስኪልሱ ብሎ የሚቀጥለው ከዛ በኋላ ነው። ምሳሌ ማለት ነው እንግዲህ አሁን ያየነው አትሊስት ሙከራዎች አሉ። ለምሳሌ ቻይና የምትልቀው ቻይንኛ ቢናገር ይመረጣል። ጆሮን ብትቆርጠው የማይሰማ እኮ ምን ዋጋ አለው? እሱም አይደለም። ፈረንሳይ ስትሄድም አትሊስት ሚኒመም ፈረንሳይኛ የሚናገር ጀርመንኛ የሚናገር ያስፈልጋል። ስፔን እና ፖርቱጋል ፖርቱጌዝ የሚናገር አትሊስት ካሁን እኮ ማዘጋጀት አለብን። የራሻኑ አምባሳደር ማየት አማርኛ ያከራሉ። ለምን አትሊስት ኢንተራክት ለማድረግ ካልቸራል ኒርነሱንም ለማጠናከር በሚል እኮ ነው። እና በሱ ደረጃ አይ ቲንክ ማሰብ አለብን። አሁን ደግሞ ጊዜው የቻይና ዘመን እየሆነ ነውና ይህን ስል ምዕራቡ ወድቋል ተንኮታኩቷ ማለት አይደለም። እዚህ ላይ መጃጃል የለብንም። ኖ ያረጃል ሀገር ጺሙ ምኑ በለው ያረጃል እንጂ አሜሪካ ፈረሰ ማለት አይደለም። ኦፍ ኮርስ አመራሩን አስተዳደሩ ሲለዋወጥ ደግሞ ያላዋቂ ሳሚ እንደሚባለው የሚሆንበት ሁኔታ እንዳሁን አለ ከይቅርታ ጋር። ነገር ግን በዚህ አይቀጥልም። ነገ ደግሞ ከ3 ዓመት በኋላ ይለወጣል። ጠንካራ ስርዓት ያለው መንግስትና ሀገር ነው። እንዲህ ብሎ ወይ እነሱ አቁሶለ ነው አይደለም። አዲስ ኢመርጀንት የሆነ ኃይል አለ ቻይና። ስለዚህ አሁን ቻይኒዝ የሚናገሩ ጃፓኒዝ የሚናገሩ ጃፓኖችም ጠንካራና ማቹር ያደረገ ህብረተሰብ ነው። ይሄ ያስፈልገናልና ለባለሙያው ይለቀቅለት። ወታደራዊ ኦፊሰሩ አዋጊው ምኑ ሚሊተሪ ሳይንስ የተካነ ሰው እንደሆነ ሁሉ ለዲፕሎማሲውም እንደዛ ማድረግ አለብን። እዛ ላይ ያልተመደበ ገንዘብ ለጥምቀት እንደሚባለው ቀሚስ ነው ይበጣጠስ። እውነቴን ነው። እዛ ላይ ማስቀመጥ በደንብ ገንዘብ ያስፈልጋል። ከልክ በላይ እናፍስ አይደለም፣ ግን የሚገባውን ማድረግ ይገባልና ያን የመሳሰሉ በእውቀት የተካኑ መንግስትም ራዕይ ያለው ቪዥን ያለው እያንዳንዱ የሚመጣው መንግስት በጊዜው የፎረን ፖሊሲውን ያስቀምጣል። ስትራቴጂ ይሄ ነው ይላል። ነገ ደግሞ ተሸንፎ ሲወጣ ደግሞ የሚመጣው ደግሞ ትዊክ ያደረገውና ኖ አሁን ሶሻል ዲሞክራሲን አሁን ሊበራል ዲሞክራሲን አሁን ደግሞ ኮንሰርቫቲዝም ነው እያለ በዛ የተለመደ አሰራር ነውና እንልመደው። ፕሮፌሽናል ስራ ስናደርግ ሰውም እየለመደው ይመጣና የስጋት ሁኔታም አይመጣም። የሀገራችንን ብሔራዊ ጥቅም በደንብ ጠበቃ ሆኖ የሚያስከብር ይኖራል። ወደ አንተ ልመልስ ስል እንግዲህ ፓብሊክ ዲፕሎማሲም ስራ ትልቅ ስራ ነው ማለት ፈልጋለሁ። በተለይ አሁን እሱ የሚያንገበግበኝ ግብጽ ላይ አንሰራም የለንም ተኝተናል። መንቀላፋት አይደለም ደንበኛ ክረምት እንቅልፍ ዝናቡ ከላይ ቆርቆሮን እየበደደ ተኝተናል። መሰራት አለበት። እዛ ላይ አረበኛ እውቀት ያላቸው ሚዲያው ላይ ትንሽ 2-3 ሰዓት አሁን ጀምረናል። ያንሳል አረበኛ የኖሩ የኛ ልጆች የኛ ምሁራኖች ምንመካባቸው በስራ ተንከራተው የመጡትን እነሱን እንኳን ሌላ አይደለም እኮ ኒውሱን ወደ አረበኛ መተርጎም ነው። ፕሮዲዩስ እንኳን ባያደርጉት እንዴት ያቅተናል ነው። እሱ ላይ ጠንካራ ቻናሎች አረቢክ ቻናል ያስፈልጋል። እስካሁን የለንም፣ ወደ ኋላ ቀርተናል ባይነኝ። ኢቢሲና ፋና በተለይ ኢቢሲ እየሞከሩ ነው፣ የመንግስታዊ ሁለቱም ስለሆኑ ነው። እሱ ላይ ግን ሰዓቱ መጨመር አለበት። የተሰሩ ፕሮግራሞችን እንዴት ወደ አረበኛ መተርጎም ያቅተናል? መርጥ ሁሉ ማለት ያለ እየመረጥን እንዴት 3-4-5 ሰዓት በቀን ማስተላለፊያ እንዴት ያቅተን? እንዴት ነው የሚያቅተን? አይገባኝም። የውዳሴውን ቀነስ አድርገን እሱ ላይ ብንሰራ ማለት ነው። እሱ መደረግ አለበት። ስለዚህ ፓብሊክ ዲፕሎማሲ ግብጽ ድረስ መሄድ፣ የግብጽ ምሁራኖችን መጋበዝ፣ ፕሮፌሰሮችን ማምጣት፣ የኛ ሰዎች እዚህ መጥተው ዳያሎግ እንድናደርግ ማድረግ ጠንካራ ከመንግስት ቻናል ውጭ ደግሞ ሌላ ቻናል ፈጠርክ ማለት ነው። እንዲህ ያደረግን ኢትዮጵያዊነት ማለት ሰላም እንደሆነ ኢትዮጵያ አጀንዳ ጦርነት አጀንዳ እንደሌለን መብታችንን ማስከበርና እግዚአብሔር የሰጠንን ሀብት መጠቀም እንደፈለግን ማስረዳት አለብን። እንዴት ያቅተናል ነው። አሁን እኮ ያዝነው ጦርነቱ መንግስታዊ ለመንግስት ነው። እሱ ብቻ አይደለማ። የሀዋቦት የግብጽ ህዝብ የዋህ ደግም ሊሆን ይችላል፣ ላናቅም እንችላለን፣ ተንኮለኛም አለ። እሱን እኮ መያዝ ማለት መንግስት ላይ ተጽዕኖ አሳደርን ማለት ነው። አምጹ ተነሱ እኮ አንልም። በነገራችን ላይ ይሄ ትክክል አይደለም። አብዮት ፍጠሩ አይደለም። እሱ ሳይሆን ጉዳያችንን እያንዳንዱ ግብጽ ቤት ማንኳኳት አለብን፣ መግባት አለብን በቲቪና በሳተላይት ኮሚኒኬሽን። እሱ አልተደረገም። ይኸው ስንት ዓመት እንጮሃለን፣ ወደ ኋላ ቀርተናል። ተስፋዬ ጸሎቴም እሱን እንደምናደርግ ነውና ፓብሊክ ዲፕሎማሲ ሶስተኛ ነጥብ ወደ አንተ ስመጣ ዲጂታል ሚዲያው ላይ ዲጂታል ዋሪየርስ እየፈጠርን ነው። ለኢትዮጵያ ወገባቸውን ይዘው የሚከራከሩ ወጣቶች እንደናንተ አይነት ያስፈልጉናል፣ መጠናከር አለበት። እነሱ ደግሞ ኢኖቬቲቭ ክሪኤቲቭ መሆን አለባቸው። ዝም ብሎ ብቻ ማነብነብ አይደለም። እሱ ሳይሆን ነጻነታቸው ተጠብቆ
ኢትዮጵያን ጥቅም ሃንት እያደረጉ ምላሽ የሚያስፈልገው ምላሽ መስጠት ራሱን የቻለ ዎርፌር ሳይኮሎጂካል ዎርፌር የተካሄደብን ስለሆነ ማምከን የምንችለው በመላው ዓለምና በመካከለኛው ምስራቅ በዚህ መልክ ነውና ይቅርታ ረዘምኩት ግን ይመስለኛል። ጥሩ ጉዳይ ነው። ይሄ እንዳሉት ነው የአንድ ዲፕሎማቶቻችን የሚሄዱባቸው ቦታዎች አስፈላጊነታቸውን ታሳቢ ሆኑ እንደሆነ ይታወቃል። ግን ደግሞ እንዳሉት ጆሮ የሚቆርጡት አይነት ነገር ከሆነ ሳውዲ አረቢያ ሄዶ አማርኛና እንግሊዝኛ ብቻ ነው የምናገረው የሚል ከሆነ ይሄ ዲፕሎማት ሳይሆን ሌላ ጣጣ ያለው ነገር ነው። ቱርጁማን ይባላል በሀገራችን። ቱርጁማን የጎተት በየቀኑ ምትል ከሆነ እንግዲህ አስቡ የስቴዲየም ዙሪያ አይነት ስራ ይሆናል። ሲተረጎምም ላሚቱ በሬ ትሆናለች ወይ በሬው ላም ይሆናል። ኦብቪየስ እንደ ፍላጎታቸው ያደርጉታል። ትክክል ነው። ስለዚህ እኔ እንደውም በዚህ በህዳሴው ግድብ ዙሪያ ላይ በጣም የምንመለከታቸው የአረብኛ ቋንቋ አሉ በስም እንጠራቸው ያከለኝ ብለን አረብኛ ባትናገርም አሁን የመሳሰሉት በጣም ብዙ ይታገላሉ። መሐመድ አላሩሲ እነዚህ ዩኑስ ስዊድን ያለው እና ወንድማቸው ኡስታዝ ናቸው። ባይዞይ ምን በቂ አይደለም። አንደኛ በራሳቸው ኮሚትመንት፣ አንደኛ እዛ የሚያዩት ነገር ኢትዮጵያ መበደል የላትም ብለው የሚያስቡት ነውና እንዲያውም አንደኛውን የሆነ ጊዜ ኢንተርቪው አድርጌው ነበርና ሲነግረኝ ስሙን መጥቀስ ያው አስቸጋሪ እንዳይሆንበት ብዬ ነው። ሳውዲ አረቢያ ሲሄድ ነጻነት ያጣል በግብጾች አማካኝነት። አሜሪካ ሲሄድ ግን ማንም ቼክ አያደርገውም። እንግዲህ እና እንደዚህ አይነት ተጽዕኖአቸው ከባድ ነውና እንግዲህ ለሱ እኮ ሳውዲ አረቢያ ነው የሚቀርበው በብዙ በእምነቱም በምኑም ግን አሜሪካ ሲሄድ የተሻለ ነጻነት ይሰጠኛል፣ ምክንያቱም ግብጾች እዚህ ጫና ይፈጥሩብኛል ሲለኝ ነበርና ቀላል አይደለም። በገርድም ላይ የነበረውን ነገር እናስታውሳለን። በህዳሴው ግድብ እንዲህ አይነት ነገሮች ፐብሊክ ዲፕሎማሲም ሲባል እንደዚህ ታሳቢ መሆን አለበት ከሚለውም ነው። ፕሮፌሰር ጥሩ ሀሳብ ነው ያነሱትና የቀይ ባህር ጥያቄን ኢትዮጵያ የምታነሳበት መንገድ አሁን ብዙ እየሆነ መጥቷል። ዝም ብለን አይደለም ሀገራት አረብ ኤሚሬቶች መጣች፣ ሳውዲ አረቢያ መጣች፣ ኤርዶዋን መጡ፣ ከዛ ደግሞ ሄርዞግ መጡ ምንለው ዝም ብለን አይደለም። ነገ ደግሞ የኢራኖቹም ነገ የካታሮቹ ይከተላሉ፣ ይታወቃል። ስለዚህ ያለንበትን የዲፕሎማሲ ስታተስ ያሳያል። የዲፕሎማሲ ብርታት ምናምን ብለን እንዳሉት ማመስገን አይደለም። እኛ ልናመሰግን ሳይሆን አንድ ሀገር የሚያስፈልገውን ትጥቅ የያዘን እንደሆነ ይሰማኛል። ይሄ ሁሉ መሪ ዝም ብሎ አይደለም የመጣው። ብዙ የምናያቸው እንደው ኦፍ ሪከርድ የምናወራቸው ነገሮች ሊኖሩ ቢችሉም ግን የሆነ የመሳሳብ ነገር እንዳለ ይጠቁማል። ቅቡልነት እንዳለን ይሰማኛል። በተለይም የቀይ ባህር ጥያቄን ኢትዮጵያ ለምን ታነሳለች ከግብጽ ውጪ አልሰማውም። አንዳንዶች ቴክኒካሊ ሆነች ነገር ያነሳሉ። ይሄ ጥያቄያችን ቅቡልነት ያለው መሆኑን የሚያረጋግጥ ስሜት ይሰማኛልና የእርሱ ሀሳብ ምንድነው? እዚህ ጋር ቅቡልነት ስን ሌጂቲመሲ እና ስቴክሆልደርነት በደንብ አለን። ስቴክሆልደር ነን ባይ ነኝ። ቅድምም ነካክቻለሁ። ለምንድነው እንዲህ አፋውጥተን ስንል አንድም ከመብት አኳያ ነው፣ ከታሪክም አኳያ እንዴ የመን ድረስ ከዛ ከተሻግሮ ፋክት ኮን ቬሪፋይድ ሆነ ኢትዮጵያ ሲባል ኦብቪየስ ነው። ስንት ሺህ ኪሎ ሜትር ውሃ ሁሉ እንጠቀም ነበር። መርከቦቻችን ወደ ላይ እናታችሉ ነበር። ወታደራዊ መርከቦቻችን ይንቀሳቀሱ ነበር። ግዛትም ኢትዮጵያ ስር የሚተዳደሩ ነበሩ። ስቴቶች ኮንትራስት ያደርጋሉ፣ ይሰፋሉ፣ ይጠባሉ። ናቹራል ነው። አሁንቷ ኢትዮጵያ ትንሽ ናት፣ ትልቅ ናት ግን ከድሮ ሲወዳደር ማለት ነው። ወደ ታሪክ ወደ ድሮ ብቻ እኝኝ ብለን ነክሰን እንያዝ ሳይሆን ማስረጃው ይሄ ነው ማለት ነው። ለምሳሌ ሩዋንዳ፣ ቡሩንዲ ወይም ቻድ ቢሆን ለውሃ ቅርበት የለውም። ኢትዮጵያ እኮ ቀይ ባህር ቤታችን እኮ ነው። ትናንት እኮ ነው በአንተ እድሜ እኮ ነው በወጣት 34 ዓመት ትናንት እኮ ነው በሀገራት የህይወት ታሪክ እንዴ ማንም እኮ የሚመሰክረው አንቱ የተባለ ኔቪ የነበረን እኮ ነው። የግብጽ ብቻ ነው የሚገዳደረን የነበረ ኮንቴንድ የሚያደርግ እንጂ ሱዳን እንኳን አልነበራትም። ማስረጃው ምንድነው? ኢትዮጵያ ናቫል ፎርሶች ጠንካራ፣ ፕሮፌሽናል፣ ዲሲፕሊን የተማሩ የጦር መርከቦቹ ሚክሱ ፋስት ፓትሮል ቦቶች የጦር መርከቦቹ ካቴጎሪ ብዙ አለው። የሚማሩበት ቦታ ደርግ እስከመጣ ድረስ አሜሪካን ሀገር፣ ጣሊያን፣ ፈረንሳይ ኔቫል ኮሌጅ እና አካዳሚ የሚማሩ የነበረው የኢትዮጵያ መርከቦች የት ነበሩ ስንል ይሄን በሙሉ ዙር የሚያካልሉ ታች እስከ ዲያጎ ጋርሲያ ድረስ ይሄዱ ነበር። እስከ ማዮት ሪዩኒዮን ድረስ ይሄዱ ነበር። ላይ ደግሞ ባንደር አባስ ኢራን ፐርሺያን ገልፍ ዞረው መርከብ ሁሉ ዛው ዴኮል ፖርት መርከባችን ሁሉ ባንደር አባስ ትልቁ የኢራን ናቫል ቤዝ ከሚባል እዛ ሁሉ ሄዱ ነበር። እዛ ሁሉ መርከቦችን ኢንጂን ኦቨርኦል ሁሉ ያደርጉ ነበር። ፈረንሳይ ወደ ዲያጎ ጋርሲያ እንግሊዝና ፈረንሳይ ሁሉ እዛ ነው መርከቦቹ በየጊዜው ሰርቪስ የሚደረጉት። የታወቁ ናቸው።
በደንብ ዝም ብሎ በባዶ ውሃ አለን አሁን እንደሚያደርጉት ተኝተውበት ውሃው ላይ አቅም አለን ማለት አይደል። ነበረን አቅም ይሁን ማስረጃ ነበረ እና ይሄን ላይ ተመስርተን ነውና ቅቡልነቱ ከዚህ ይመነጫል። ታሪክም ጂኦፖለቲክሱም ሁሉም ይመሰክራልና መመለስም አለብን ነው። ይሄን መርሳት የለበትም። ሁለተኛ ጂኦግራፊ እስረኛ እንድንሆን ተፈልጎ በተንኮል ነው ያጣ ነው። እውነቱን ለመናገር በተንኮል ነው ያጣ ነው። መጀመሪያው ኮሎኒያሊዝም ራሱ በአፍሪካ ቀንድ በርሊን ኮንግረስ ላይ ተነጋግረውበት አፍሪካ ቀንድ ለጣሊያን ለፈረንሳይና ለእንግሊዝ ሲሰጥ ጣሊያኖችም እኮ ራሳቸው ኮስኮሱን 60 ኪሎ ሜትር እኮ ነው እንዲቀፈው እንደ እንጀራ ያደረጉት እኮ ነው። ሄሊኮፕተር ከፍ ባልክ ቁጥር ታዋለኩ እዛ ድረስ ያለንን እና ይሄ ራሱ በተንኮል ኢትዮጵያ ወደዛ ሳይሆን ወዲህ ታፍና እንድትቀር የተደረገ ነውና ይሄ አንጀስቲፋይድ የሆነ ፌር ያልሆነ ትክክለኛ ኢፍትሃዊ የሆነ መስተካከል አለበትና ወደ ቤታችን እንመለስ ነው። ሶስተኛ ያን እናርግ ስንል ሰላምን ይዘን ነው። እባካችሁ ትልቁ ሀገር ደቃቆቹን አጎንበሰን ምን ለምነው ማንን እኛ እኮ ነን። ሌላው እኮ እናድርግ ያድርግ ማለት አይደለም። አጼው በጉልበቱ ክሪሚያ እኮ የተደረገው እናውቃለን። ሄደ ያዘ ወንድና አውጣኝ አለ። ይሄው አለ ክሪም አሁን ማድረግ እንችላለን። ይሄን መንግስት ያርግ ማለት አይደለም። በነገራችን ደግመዋል ማድረግ አቅሟለን። ጉልበቱም ኮሚትመንቱም ወኔውም መዋጋት ስልቱም ጉብዝናውም ችሎታውም ትምህርቱም አለ። ሄደን መያዝ እንችላለን። በጅቡቲም እንዲሁ በዋዛ ፈዛዛ አመለጠ። ያኔ የውሃ በር ችግር አልነበረም እንጂ ከፈረንሳዮች ጋር መነጋገርም ይቻል ነበር። 1977 ነው በቀይ ሽብርና በሶማሌ ጦርነት አካባቢ ነው ነጻ ሹልክ ብላ ነጻ ያወጣችው። ያን አቴንሽን አልተሰጠውም እና ብዙ ወርቃማ ብለውናልና ዙሪያውን ስታይ እኛ ስቴክ ሆልደር ነን። ዝም ብለን ባይተዋር ዝም ብለን ከሩዋንዳ ቡሩንዲ ከግሬት ሌክስ ኤሪያ ተነስተን ምንም ስንት ሺህ ኪሎ ሜትር እኮ ነው ከርቀታቸው መተው ክሌም ቢያደርጉ ቀልድ ነው የሚሆነው። ቧልት ነው አርፋችሁ ተቀመጡም ያሰኛል። የኛ እኮ ወደ ቤታችን እንመለስ እኮ ነው። ቤት ታጥሯል፣ ግቢው አትወጣም ነው። ስለዚህ እኛ እንወጣለን ነውና የያዝነው አማራጭ ሰላማዊ ነው። ከዛ ውጭ እንግዲህ አራተኛ አምስተኛ ኦፕሽን ምንድነው? ቆስቁሶ ራሱ ጦርነት ራሱ አንጥቶ ራሱ እንደሚባል ራሱ አንጥተሽ ራሱ አሩጭ እንደሚባለው ነገር ቆስቁሶ ካደረገ ደግሞ እንግዲህ ህግጋት ሁሉ ፈረሱ ማለት ነው። ጨዋታው ህግ ፈረሰ፣ ሁሉ ነገር ሆነ። ይሄን እንግዲህ የመንግስት አይደለሁም ግን መንግስት ስልጣን ያዘው የሚያደርገውን ያውቃል ብዬ ተማመናለሁ። ተቃጥለን እንደማንሞት ተስፋ አደርጋለሁ። ለምን በባድመ ጊዜ ያመለጠን ብዙ ጉዳዮች አሉ። ሌላው ቢቀር አስመራ ድረስ ገብተን የኤርትራ ህዝብ አሁን እፎይ ብሎ 28 ዓመት ይኖር ነበር። ይሄኔ አድገውም ነበር። እኛም ሞር ትኩረታቸው ወይላ ጉዳዩን ነበር። ሰላማቸውን አግኝተው ነበር። እኛም በንክኪ ሰላም አግኝተን ነበር። ጦረኛ መንግስት አሁንም እዛ ድረስ ቁስል እንደ አይን የማውጣት ነገር አይናችን እየደነቆለ ይገኛል አሁንም እና ያለፈው አልፏል። ነገር ግን አሁን ወደ አሁኑ ስመጣ እንዲህ አይነት ሁኔታ ውስጥ ከገባን መንግስት ሆፕፉሊ ምሰራውን ያቃል ብዬ ተስፋ አደርጋለሁ። ምን ማለት ነው ምትለኝ የውሃ በሩን ነገር ማረጋገጥ ያለብን ይመስለኛል። ከዛ ወደ ምን ሄድበት እንሄዳለን? ወዴት? ወደ ኢንተርናሽናል ኮርት ኦፍ ጀስቲስ፣ ወደ ዴን ሃግ ኔዘርላንድስ፣ ወደ ምን ሄደን መከራከር ነው ታሪክን እንትን ብለን እና ይሄም አማራጭ መጨረሻ አለ። ምክንያቱም ጦርነት ሲታወጅብህ ሀገርህ ላይ የሚያስርህ የነበረው ስምምነቶች በሙሉ ኮሎኒያሊም ሆኑ ታሪካዊም ሆኑ የቅርብ ጊዜ አግሪመንቶች ፈረሱ ማለት ነው። ራሱ ያመጣው ጣጣ ነው። ካመጣው እንግዲህ ምላሽ መስጠት እንጂ እንዳለፈው እንደ ባድመ ጊዜ 40 ኪሎ ሜትር ደርሰህ ያ ሁሉ ዋጋ ከፍለን ስንት ልጆቻችን ተገብረው እነሱ መከራ አይተው መንቧይ ሰራና ደቀ ማርያም አካባቢ ሲደረስ ፊትና ዙር ተብሎ እነ ጀነራል ጻድቃንም እውነት አላቸው። እኔ በጣም ነው ማደንቃቸው። ሌሎችም ቲፒኤልኤፍም ራሱ የተከፋፈለው በዚህ ተነሳ ነው አይደል? ያኔ ሁሉ ጥያቄው መልስ አግኝቶ ነበርና አሁን አይን መጠንቆሉ ወደዚህ ደረጃ የሚያደርሰን ከሆነ በእንደዚህ አይነት በጣም የሚያሳዝን ዲክታቶሪያል ስርዓት then I do hope and pray አንድ አይነት ምላሽ በዚህ አጋጣሚ ለዓለም አስረድቶ አሁን እኮ ያስረዳን ነው። አድኑን፣ ሽማግሌ ሆኑን፣ መፍትሄ ፈልጉልን እባካችሁ፣ እስከ አሜሪካ ድረስ ዩኤን ድረስ አፍሪካ ህብረት እባካችሁ። አሁን እኮ ሞር ነገ እንኳን እንዲህ ቢሆን the Ethiopians are correct ነው የሚለው አብዛኑ፣ ሁሉም አይልም፣ አብዛኑ እውነት አላቸው።
ከበቂ በላይ ለምነናል፣ አጎንብሰን እባካችሁ ከብዙ ነገር አድኑን፣ አካባቢውንም እኛንም ጎረቤት አድኑን ብለን መተናልና እንግዲህ እዛ ደረጃ ከደረሰ ምላሽ ያገኛል ማለት። ከዛ ውጪ ግን አሁንም በሰላማዊ መንገድ ኤርትራም ቢሆኑ ቢሰጡን ብንነጋገር፣ ጅቡቲም ቢሆን በዛ መልክ፣ ሶማሌላንድንም ያለቀ ነገር ነው። እኔ ሄጃል ያለቀ ነገር ነው። እነሱ ዲያር ሬዲ ለኢትዮጵያ ለመስጠት እና የያዘን ነገር ቢኖር ተረስቷል በነገራችን ላይ የሚል ጉዳይ የለኝም። የጃንዋሪ 1 2024 ጠቅላይ ሚኒስትር አብይና ፎርመር ፕሬዚደንት ሙሴ ቢሂ ያደረጉት አግሪመንት እንደው አዋራ ለብሶ የተረሳ አይመስለኝም። እንደዚህ የሚያንጫጫችሁ ከሆነ እሺ ሌላ እድል አንጡ፣ በሉ ዳኙና፣ በሉ ፖርቱን ስጡና የሚል ደረጃ እኮ ነው የደረስነው። ከተቆረቆራችሁ በሉ ቱርክም እንዲህ ካልሽ በይ፣ ይሄው እስካሁን የለም። ስለዚህ በትዕግስት አስጨርሰን የማይሆን ከሆነ እኔ እዛ ሄጄ ተማሪዎቹን ሳስተምር ዊዱ ሆፕ ኢትዮጵያ ሶስተኛው ሀገር እንደማትሆን እኛን እውቅና ስትሰጥ ብለው ይሉኛል። ሶስተኛ ማለት እስራኤል አደረገች አይደል? ያን ሰሞን የጻፉልኝ ማለት ነው። ሶስተኛ ማለት ምን ያህል ከበሬታ ሪስፔክት፣ ክብርምና ፍላጎት እንዳለ ሁለተኛ እንድትሆኑ ማለት ነው። ታሪካዊ ዳራው ብዙ ነገር በደም የተሳሰረ ብዙ ታሪኮች አሉና የነሱ ፍላጎት ኢትዮጵያን ፍቅርና ነገሮች አሉና በነገራችን ላይ ወደ አንተ ስመልሰው የሶማሊያ አካል ነው የሚለውን እኔ ራሴ ኩዌስችን አደርጋለሁ። እነዚህ ሞቃዲሾ ኮሎኒያል ስርዓት ሳይቋቋም የሶማሌላንድ ህዝብ እንግሊዞች አፍጥጠው መጥተው እንደሚተናኮላቸው ስላወቁ የሽማግሌዎች የክላን ቺፎቹ ጥበብ ተጠቅመው ከመውደቃችን በፊት በሚል ፕሮቴክተሬት በሚል ተፈራርመው ነው ውጭውን ጠብቁን ውስጡን ግን መብታችን በሚል ስለ ኮሎኒ አይደሉም። መጀመሪያም እነሱ ናቸው ነጻ ያወጡትም ጁን 26 1961 አውሮፓ አቆጣጠር እነሱ ናቸው። ስለዚህ ስህተት ፈጥረው የሚያንገበግባቸው እፍፍ ፍቅር እንደሚባለው የነበሩ ሊደርሺፑ በ5 ቀን ውስጥ ተዋህደን ብሎ ማለታቸው እዚህ ዳርጎናልና ተመረናል። ሁለተኛ አንመለስም፣ በምንም አይነት አይመለሱም። ኤርትራ እንደተገነጠለችው ማለት ነው። ስለዚህ ይሄንን ሪያሊቲ ሁሉ ዓለም ያውቀዋል፣ መታወቅም አለበት። እውቅና የሚሰጡ ሀገሮች ይኖራሉ እና እንግዲህ ኢትዮጵያ ሁለተኛም ሆነች 6ኛ 9ኛ ሆነን የሚቀር አይመስለኝም ለማለት ነው። ልክ ነው። ከጥቅም አንጻር ስለሚታሰብ ሁሉም እኔ ጊዜው ጥሩ ነው ወይም ደግሞ ትልቅ ጥያቄ ይሄ እነዚህ አይነት ነገሮች ይሄ ሁሉ ዲፕሎማትም ወደዚህ አካባቢ ባልመጣ ኢትዮጵያም ግብጽም እንግዲህ ያለችው እውነት ከሆነም ስለ ህዳሴው ግድብ እንደዚህ የተለሳለሰ ሀሳብ ያመጣችሁ እንዲህ አይነት ደፋር እርምጃ በመውሰዳችን ነው ምንም ጥያቄና መልስ የሌለው ነገርና እነዚህ ነገሮች ወሳኝ ጊዜ ላይ እንዳለን ይሰማኛልና ምናልባት የመጨረሻ ሀሳብም እንዲያው ለህዝቡም ደስተ ለዲፕሎማቱም ለሁሉም ለሚመለከተው ሁሉ የሚሆን እንደ ሪኮመንዴሽን አይነት ሀሳብ ሊሆን ይችላል። አመሰግናለሁ። ይሄን እድል ስለሰጠ መጨረሻ መናገር የምፈልገው ምንድነው እኔ ሌላ አይደለም። በየጊዜው ሰው መሀል ይቀላቀላሉ። 5 ስታር ሆቴል እንኳን አልወድም፣ አልገባም። ተራ ማለት ቃሉን አልወድም። ኮመን ካፌ ሃውስ ሄጄ ሰው ተቀላቀል ለምትምሉ ኖሮዬም ተፈጥሮዬም እንደዛ ነው። እኔ አንድ ነገር ያየሁት የሚያኮራኝ በኢትዮጵያዊነቴ ምንድነው አገሩን የሚወድ ኩሩ ህዝብ ነው። በህይወቴ የተወሰኑ ሀገራት በተለያዩ ኮንቲነንት አይቻለሁ። ይሄን መጠበቅ አለብን። መሰጋ ወጣቱን ትውልድ ነው። 70% ወጣቱ ነው። ይሄን ነገር ማስቀጠል አለብን። አገሩን የሚወድ እሱ ላይ ስራ መስራት አለብን። ባይኔ ማስተማር አለብን እስክንሞት ድረስ። ዝም መባል የለበትም። we have to ምክንያቱም እናንተ የምትተኩት ካንተን በታች ያሉት ናቸውና እሱ ላይ ወደ ኋላ እንዳንቀር ሰጋለሁ። አልተሰራም ስራ ማለት አይደለም። በደንብ መሰራት አለበት ወጣቱ ላይ አገሩን እንዲወድ፣ አገሩን እንዲያከብር፣ ባህሉን እንዲጠብቅ፣ ኢትዮጵያን እንዲያስቀድም መሰራት አለበት እላለሁ። አንድ እየተሰራ ነው ግን ጥቂት ይመስለኛል። ሌላ ማለት የምፈልገው ይሄ ሁሉ የምናየው ሂካፕ ስቅት አድርጌ ነው። ይሄ ሁሉ መከራው ምኑ ሁሉም ሀገር ከድህነት ባንድ ያልተላቀቀም። በዚህ ከቀጠልን 20-30 ዓመት አንድ ደረጃ ላይ እንደርሳለን። እኔ አም ሆፕፉል እግዚአብሔር የምለምነው እድሜ ስጠኛን ለማየት ነው የምለው ይል አይደለም፣ ዘላለም ለመኖር አይደለም። 20 ዓመት ካገኘው ግን እንደው ተንደስ ምክንያቱም ጉጉቱ አለኝ። ምንም ለውጥ አለ።
ዶሜስቲክ ፖለቲክሱን የተፈታ ነው። ለውጥ በደንብ አለ። ይህንን ዲና የሚያደርግ አይንን ግንባር ያድርገው እኔ መንግስትን ይጥሉ ማምለክና ሽኮኮ ብለው መራመድ የለባቸው። በግድ ፒፒ መሆን የለባቸው። እኔ መሆን የለብኝም። ነገር ግን ለህሊናዬ ከእግዚአብሔር ጋር እኮ ነው። እንዴት ሰው የሚያውን ለውጥ የምናየውን እንዴት ዲና ያደርጋል ሰው? ይህንን ባህል ብንተው ጥሩ መሰለኝ። ሚራባ የሚጠቅም አይደለም። እነሱ እንኳን ጋር ስልጣን ላይ ቢመጡ ይህንኑ እንደገና ፐርፔቹዌት እያደረግን እንቀጥል ነው ማለት ነው። የሚመሰገነው እያመሰገንን እየደገፍን ከመስመር ሲወጣ መስመር እንዲመለስ እያገዝን የተመካከለ ተጫዋጭ ሆነን ቢሆን ስርዓት ባለው ሁኔታ ይህንን ባህል መለመድ አለበትና ሌላ አይደለም። እውነት ኢትዮጵያን ከወደዱ ከአንጀታችን መሆን አለብን እንጂ ጀስት ከሌላ አልወደውም ከዚህ አካባቢ እንዲህ ስለመጣ እያልን ምን መነዝር ከሆነ ፎርጌት ኢት። እሱም ነገር ሲመጣ አንተም ራስህ ከዚህ አካባቢ ከዚህ ነው የመጣው ተብሎ ይቀጥላል። መቆሚያ ያለውምና ዋናው ማንጠንጠኛው ምንድነው? ኤትኒክ ፖለቲክሱን ሞክረናል 35 ዓመት ከዛም በላይ መሪው ቲፒኤልኤፍ ከዛም ኢፒአርዲኤፍ ይሄ ነገር እንደማያዋጣን ሁሉም ያየ ይመስለኛል። በግልጽ መናገር አለብን። አንድነት የሚፈጥረን ነገር ሁላችንም እኮ በዚህ ብትቆፍር ትግሬ ነው፣ በዛ ብትቆፍር ኦሮሞ ነው፣ ጉራጌ ሶዶ ነው፣ በዚህ ሁሉም እኮ አለው ተያይዘዋል። ምንድነው የሚፈለገው? እና የሚያገባኝ ምንድነው የሚፈለገው? ኢትዮጵያዊ መንፈስን ማጠናከር አለብን። እሰጋለሁ ይሄ ዝም ብሎ ሁሉም ጎጥ ነገር ጎጣ አካሄድ ለራሱም አይሆንም ለሀገርም አይሆንም እና እሱ ላይ ሞር መስራት እንዳለብን ይታየኛል። እና ኢትዮጵያ ሪሊ በዚህ ከቀጠል ጥሩ ደረጃ ላይ እየደረስን ነውና እዛ ላይ ደግሞ ሁላችንም በተቻለ ማገዝ አለብን ባይ ነኝ እና ለኢትዮጵያ ሆፕፉል ነኝ ማለት ፈልጋለሁ። ፕሮፌሰር በጣም ማመሰግነው። ውድ ተመልካቾቻችን ተከታተሉት የነበረው የኤንቢሲ ዓለም አቀፍና የተለያዩ ሀሳቦችን አንስተናል። የኢትዮጵያ ዲፕሎማሲና የአፍሪካ ቀንድ በጥቅሉ ዓለም እንዴት ነበረች የሚለውን በስፋት ዳሰነዋል። እንግዲህ የተለያዩ ሀሳቦችን ማንሳታችንን በሌላ ጊዜ እንቀጥላለን። ፕሮፌሰር ብሩክ ኃይሉና ቢኒያም ካሴ አብረናችሁ ቆይታ አድርገናል። ቸር ጊዜ ይውላችሁ።